ገብቶኛል በደንብ። እኔ ደግሞ ያልኩ ያለሁት ምንድነው ለምሳሌ አሁን ቸርች ኦኬ ከመጽሐፍ ቅዱስ ውጪ ከሐዋርያት ከኢየሱስ ከነሱ ውጪ ቸርች ፋዘርስ የሚባሉት እንግዲህ ከነ ፖሊካርፕ ጀምሮ ያሉ ቸርች ፋዘርስ ይህን ጉዳይ ላይ ሀሳብ ሰጥተዋል ወይ ማብራሪያ ሰጥተዋል ወይ ነው። በሱ ጉዳይ ላይ እንግዲህ ዲፕ ጥናት ያስፈልጋል። እኔ እነሱ ሀሳብ ሰጥተዋል አልሰጡም በዚህ ጉዳይ ላይ የሚለውን ማለት ነው። ዝም ብሎ ራፍሊ ነገሮችን አይቶ አልሰጡም ሰጡ ማለት እሱን አልችልም። እኔ አንዳንድ እስካቶሎጂ እንትን ላይ ሳጠና ስለ ሺው ዓመተ መንግስት የተወሰኑ አይቻለው የተነሳበት የራፕቸርን በተመለከተ ግን የዛን ጊዜ እንደዛ ያየሁት ጉዳይ የለም። ግን ራፕቸርን በተመለከተ ማለት ነው ስፔሲፊክ አድርገው ያነሱትን ሀሳብ ያየሁት የለም። ግን እኔ አላየውም ማለት አይኖርም ማለትም እንደዛም አይደለም። ይህን በተመለከተ በተለይ ራፕቸርን በተመለከተ ማለት ነው። ግን እኔ ቅድም ስል እንደነበረው ምንድነው እኔ ቸርች ፋዘርስ አነሱት ጉዳዩን አላነሱትም አብራሩትም አላብራሩትም እኔ እውነት ለመናገር ምንም ጉዳይ አይደለም። እኔ ኢየሱስ ካስተማረው ሐዋርያቶች ነቢያቶች ካስተማሩት በቃ ያ ነገር ትክክል ነው እቀበላለሁ። ያንን እንደው ቀጥታ እንደወረደ ነው የምቀበለው። የሚያሻማም የሚያጨቃጭቅም ነገር ስላልሆነ በግልጽ የተቀመጠ ስለሆነ በመጽሐፍ ቅዱስ አንድ ቦታ ሳይሆን በጣም በርካታ ስፍራዎች ላይ የተቀመጠ ሀሳብ ስለሆነ እኔ ኢየሱስ ጌታ ነው የሚለውን እኔ ቸርች ፋዘርስ አይደለም ያረጋግጡልኝ የኢየሱስን ጌትነት የሰማሁት ከራሱ ከኢየሱስ ነው። ከደግሞ ሲከተሉት ከነበሩ ከበጎ ሐዋርያት ነው። ቀጥሎ ከተነሱትም ከዛም በፊት ከነበሩት ደግሞ አባቶች ሐዋርያትም ነቢያትም ጭምር ነው። ስለዚህ የግድ የመጽሐፍ ቅዱስን እውነት በቸርች ፋዘርስ ካልተደገፈ እውነት ነው የሚባል እነሱ እንኳን ቸርች ፋዘርስ ራሳቸው እምነታቸው በቸርች ጳውሎስ እና በነ ዮሐንስ ትምህርት ኮንፎርም የሚደረግ ነው፣ የሚበረበር የሚፈተሽ ነው። እነሱ እንኳን እምነታቸውን እርግጠኛ የሚሆኑት በነ ጳውሎስ ትምህርት ነው። አይደለም የነ ጳውሎስ ትምህርትን እኔ በእነሱ እርግጠኛ ለሆን ቀርቶ ማለት ነው። ስለዚህ የኔ አቋም እሱ ነው፣ መጽሐፍ ቅዱሳዊ ነው። በመጽሐፍ ቅዱስ በደንብ ማብራራት ይችላለሁ። እሱ እንደዛ ነው የምልለው። ይቅርታ ካስረዘምኩ። ሮሽ አሁን ያነሳው ነገር ላይ አንድ ነገር ልበልና ሜይ ቢ ቅድም አንድ ስትናገር የነበረው ነገር አለ አድሬስ ማድረግ የፈለግኩት ነበር ከነ ሚኪ ጋር ስታወራ መሰለኝ እና ቸርች ፋዘርስ አሉት አላሉት ሳይሆን አሁን ቅድም ጋይስ በደንብ አስተውሎታች ያላችሁ ሰዎች አሉት አላሉት ሳይሆን መንፈሴ ይመሰክርልኛል ብሏል። ባይዘው በጣም በሚያስቅ ሁኔታ ብዙ ሰዎች መንፈሴ ይመሰክርልኛል ብለው ሲናገሩ ያላልኩትን እኔ ቁጭ ብዬ አትበለኛ። ያላልኩትን እኔ መዳኔን በተመለከተ ነው። መዳኔን በተመለከተ ነው። ረጋ ብለን እያወራን ነበር። አዲስ ታውቃለህ፣ እኔ ሚስ ሪፕሬዘንት መደረግ አልወድም። አዳም አለ እንደፈለገ በአዳምን ብትጠራው ታስወርደኛለህ እንጂ እኔ ቁጭ ተብዬ ታውቃለህ። ኤፊ ቅድም እኮ ተፈቅዶልህ በፈለግከው መንገድ ልታብራራ ስፒሮስና ሚዩት አስደረገ ብለህ አብራርተሃል። ስለዚህ አሁን ክርክር ስላልሆነ ጋዲሳ ኖ ጋዲሳ እያለ ያለው ትክክል አይደለም። መንፈስ ቅዱስ ይመሰክርልኛል ያልኩት ስለ መዳኔ ነው። መዳናችንን ኦፍኮርስ መጽሐፍ እንደሚናገር ያ መንፈስ ለመንፈሳችን ይመሰክራል ብለዋል። ስለዚህ እኔ መዳኔን የቸርች አባቶች አይደለም የሚነግሩኝ፣ መንፈስ ቅዱስ ለመንፈሴ ኮንፎርም ስለሚያደርግ ነው ያልኩት። ትክክል ነኝ፣ መጽሐፍ ቅዱሳዊ ነው እንጂ አሁን ስለዚህ ለነሳነው ትምህርት አይደለም፣ ስለ ራፕቸር ወይ ስለሌላ አይደለም። አሁን ስለነሳው ትምህርት መንፈስ ይመሰክርላል እውነተኛ እንደሆነ ስለ ራፕቸር አላልኩም። እንደሱ ብያለሁ እንዴ? እየጠየቅኩ ነው። ስለ ራፕቸር እውነተኛ ትምህርት እንደሆነ መንፈስ ይመሰክርላል። ቃሉም ተነግሮኛል፣ በቃሉም ተነግሮኛል፣ ቃሉም ነግሮኛል፣ መንፈሱም ይመሰክርኛል። ቃሉ እኮ ህይወትም መንፈስም ነው። ይሄው ደገምከው እኮ በቃ ቴንኪው። ቃሉ ህይወትም መንፈስም ነው። ደገምከው፣ አሁንም ደገምከው እኮ በቃሉ ሚል ጨምርበት። አሁን ስነግርህ ከኔ ያልኩትን ብቻ በል፣ ቃሉ በል፣ የእግዚአብሔር ቃልና መንፈስ ብለዋል። I'm trying to be polite as much as I can please። አንዴ ማይክ ሚዩት አድርገና በተረጋጋ መንፈስ እናወራ። ኦኬ አሁንም ደገምከው። ዞሮ ምንም አዲስ ነገር የለውም። ስለ ንጥቀት መንፈሱ ይመሰክርላል ስለ ቃሉ መንፈሱ ይመሰክርልኛል ብላል። እኔም ቅድም ያልኩት እሱ መንፈሱ ይመሰክርልኛል ስለዚህ ትምህርት ብላል። ኦፍ ኮርስ በጣም የሚያስቀው ነገር ታች ያላችሁ ሰዎች በደንብ እንድታስተውሉ የምፈልገው ነገር አሁን ቅድም የተናገራቸው ነገሮች አንደኛ ላይ ለአንተ ሲሆን መንፈሱ ይመሰክራል፣ ለቀደሙት የቤተክርስቲያን አባቶች ሲሆን መንፈሱ ለምንድን ነው የማይመሰክረው? ኢቭን ለሐዋርያት ቅርብ የሆኑ የሐዋርያትን ትምህርት ቀጥታ ከሐዋርያት እግር ስር ለተማሩት መንፈሱ ለምንድን ነው የማይመሰክረው? ይሄን ባይዘው ሁሉም ሰው ሊያስቡ ይገባል። ኦኬ መንፈሱ ለነሱ ለምንድን ነው የማይመሰክረው? ሁለተኛ ደግሞ
አንድ የተናገረው ነገር አለ። እንደው ቸርች ፋዘርስ ራሱ መጽሐፍ ቅዱስ ላይ የሐዋርያት ትምህርት ላይ የተመሰረቱት ኦፍኮርስ እንደዛ ነው የተመሰረቱት። ኦፍኮርስ እንደዛ ነው የተመሰረቱት። ቸርች ፋዘርስ የራሳቸውን ትምህርት ከመጽሐፍ ቅዱስ ውጪ ይዘው መጥተዋል የሚል አዲስ ነገርም የለንም። ግን መጽሐፍ ቅዱስ ውስጥ ያለው የእግዚአብሔር ሐሳብ እንደምናውቀው ታች ያላችሁ ሰዎች ሁላችሁም ለምሳሌ ዛሬ የእግዚአብሔር ቃል ብሎ መጽሐፍ ቅዱስ ብሎ ከመጽሐፍ ቅዱስ ውስጥ ብዙ አይነት መረዳት ከመጽሐፍ ቅዱስ ተነስቶ ሰዎች ብዙ አይነት መረዳት አላቸው። ብዙ አይነት መረዳት ኦኬ፣ ብዙ አይነት ትክክለኛው መረዳት የቱ ነው፣ ትክክለኛ የእግዚአብሔር ሐሳብ የቱ ነው የሚለውን ግን የምናውቀው ኦፍ ኮርስ መጽሐፍ ቅዱስን የያዙ ብዙ ሙስሊሞች ራሱ አሉ። በዚህ ዘመን መጽሐፍ ቅዱስን ይዘው ሙስሊም የሆኑ ሰዎች አሉ። ኦኬ፣ መጽሐፍ ቅዱስን ይዘው የእግዚአብሔርን ቃል እያነበቡ የተሳሳተ መረዳት ያላቸው ብዙ ሰዎች አሉ። እነሱንም የምንጠይቃቸው መንፈሴን የሚመሰክርልኝ ነው የሚሉት። አሁን ያ መንፈስ እውነተኛ ነው አይደለም የሚለውን በምን መልኩ ነው የምንመዝነው? አንደኛ ቸርች ፋዘርስ የሚያስፈልጉት እሱ ነው። ለምን እውነተኛው የሐዋርያት ትምህርት ሐዋርያት ለተማሪዎቻቸው ያንን ትምህርት አስተላልፈዋል። ኦኬ፣ ያ ትምህርት ይታወቃል ወይስ አይታወቅም የሚለውን ነገር የምንመዝነው በቤተ ክርስቲያን ታሪክ ውስጥ ያ ትምህርት ተላልፏል የሚለውን ነገር ቼክ እናደርጋለን። ለምሳሌ ራፕቸርን ስንመለከት የለም ይሄ ትምህርት። ኦኬ፣ የለም። ኢቭን እንኳን እኛ አይደለንም አልኳችሁ፣ ታች ያላችሁ ሰዎች ስሙ። የፕሮቴስታንት ሪፎርመሮች ሼፐሮች የሚባሉት ራሱ ይሄን ትምህርት አያውቁትም። ዛሬ አሁን ያሉት ፕሮቴስታንት ቸርቾች ውስጥ ስንመጣ ለምሳሌ መለጠፍ እንችላለን። እነ ዳንኤል እውነት ለሁሉላ ሜቢ ያሬዶ ማዘጋጀት የምትችል ከሆነ ዳንኤል እውነት ለሁሉላ ፌስቡክ ላይ ምን እንደፖስተ መካነ ኢየሱሶች ለምሳሌ ሲያላግጡ ነበር። አሁን ሰሞኑን በነበረው ራፕቸር ራሱ ኦኬ፣ እስቲ ነገ የምትነጠቁ ቅዱሳኖች እስቲ ንብረቶቻችሁን እንዲያርጋችሁ ተውልን እያሉ ኢቭን እነሱ ላይ አያምኑ። ኦኬ፣ ስለዚህ ይሄ ትምህርት በቸርች ፋዘርስ ምናምን ብቻ ሳይሆን በፕሮቴስታንት ሪፎርመሮችም አይታወቅም። ኦኬ፣ ኢቭን ዛሬ ያሉ ፕሮቴስታንት ዲኖሚኔሽኖች ይሄ ትምህርት ልክ አይደለም በፍጹም ብለው የሚያምኑ ሰዎች ብዙ ሰዎች አሉ። ኢቭን ምን ይባላል? የጴንጤቆስጣሉ ቪው ነው፣ የጴንጤቆስጣሉ ትምህርት ነው። ለዛም ቪውም ስለሆነ የጴንጤቆስጣሉ ትምህርትም ስለሆነ ነው። ኢቭን ምን ተባለ? መነጠቅ ተባለና በኋላ ደግሞ ክላሲፋይ መደረግ ተጀመረ። ከመከራው ጊዜ በፊት፣ በመከራው ጊዜ፣ ከመከራው በኋላ ነው የምንጠቀው ተብሎ ሶስት አይነት እይታ ሁሉ ላይ የመጣው ለምንድን ነው? ወጥ የሆነ ትምህርት ስላልሆነ በታሪክ ውስጥ የማይታወቅ ግልጽ የሆነ የምርም ትምህርቱ እንደ ትምህርት መጽሐፍ ቅዱስ ውስጥ ሆነ በታሪክ ውስጥ ያለ ነገር ቢሆን ወጥ የሆነ ነገር ይኖረው ነበረ። በእይታ ደረጃ ራሱ ከመከራ በፊት ነው፣ በመከራው ጊዜ ነው፣ ከመከራው በኋላ ነው የምንጠቀው የሚለው አይዲዮሎጂ ራሱ የመጣው ትምህርቱ ወጥነት የሌለውና የሰዎች ሐሳብ የተጫነበት አይነት ትምህርት እንደሆነ እናውቃለን። እና ከዚህ መረዳት እንችላለን። ባይሆን ኤፊ ቅድም ያልካቸውን መጽሐፍ ቅዱስ ላይ ያሉ ክፍሎችን በቸርች ፋዘርስ ኮሜንታሪ ያስደግፈ እስቲ ንጥቀትን ያሳያሉ የምትላቸው ጥቅሶችን ብታነሳለን ደስ ይለኛል። አመሰግናለሁ። ወል እሺ፣ አሁን የተናገርከው ነገር አለ፣ ተመልሰው ወደዛው መጣ። አንደኛ መካነ ኢየሱሶችን በዚህ ስለሌሉ ከነሱ ጋር ካልተዋየህ እነሱ ሜንሽን ባታረግ ጥሩ ነበር። በሰሞኑ እያፌዙ ነበር ያልከው፣ እኔም እያፌዝኩ ነበረ። ንጥቀት ነገ ነው ማክሰኞ ነው የሚመጣ የሚለው ያው በቃ የቤት ኪራይ ያስጨነቀው ዱርዬ ተሰብስበው ስለጮኸ እንደዛ አይደለም። መጽሐፍ ቅዱስ ማንም አያውቅም ነው የሚለው፣ ተዘጋጁ ነው የሚለው። ስለዚህ በዚህ ቀን በዛ ቀን ብለው ተሰብስበው የሚጮሁት ላይ እነሱ ላይ ያልተቀለደ ማን ላይ ይቀለዳል? ሰው እነሱ በሌሉበት ሜንሽን ባታረግ ጥሩ ነው። መጽሐፍ ቅዱስ አሁን አንተ መጽሐፍ ቅዱስን በጣም ንቀህ ኦኬ፣ የሐዋርያቱን ትንቀህ የኢየሱስን ትምህርት ንቀህ ቸርች ፋዘርስ ትለኛለህ። እኔ አንተን አሁን ማይክ ክፈት ብዬ ቸርች ፋዘርስ በሙሉ ትቀበላለህ ብልህ አትቀበልም። እቀበላለሁ ካልክ ዮሐንስ አፈወርቅን ወይ አንዱን ፒክ አደረግና እዚሁ ከአንተ ትምህርት ጋር ሲጣለዝ አሳያለሁ። አንተ ራሱ አትቀበልም የቸርች ፋዘርስን ሙሉ ለሙሉ ትምህርታቸውን እንደምትቀበል አትሁን። ሰው እቀበላለሁ ምትል ከሆነ ደስ ይለኛል። አነሳና ፖይንት በፖይንት ዶክትሪን የቸርች ዶክትሪንን የሚያፈርስ ትምህርታቸውን አመጣልሃለሁ። እዚሁ ቲክቶክ ላይ እንትን ስትሉበት የነበረውን ጭምር ማለት ነው። ሶ የቸርች ፋዘርስ ፋለብል ናቸው። ፋለብል ናቸው ማለት የተሳሳቱ ናቸው ማለት ሳይሆን ሊሳሳቱ የሚችሉ ናቸው። ማይሳሳት ግን እስትንፋሰ መለኮት የሆነ የእግዚአብሔር ቃል አለን። ያ የእግዚአብሔር ቃል እውነት ላይ ቆሜ ስናገር ኦፍኮርስ እንዴ ተራ ነገር አረከው እኮ ይኸው ቃሉና መንፈሱ ይላል እንዴ የእግዚአብሔር ቃልና መንፈሱን ምስክር አድርጌ ከቆምኩ በቂ አይደለም? እና አትናቴዎስ ጋር ልታወዳድር ነው የእግዚአብሔርን ቃል ጳውሎስና ቄርሎስን ልታወዳድር ነው? አሁን ቅድም ያልከው ነገር አልገባሁብህም ሳይሆን አካሄድ ብለህ የለ እኔ ቅድም ያልኩት ምንድን ነው ያልኩትን ነገር በስርዓት ልድገምልህ፣ ግልጽ ስለነበረ ቅድምም የተናገርኩት አንድ ነው ያልኩት። እኔ ለምሳሌ ቸርች ፋዘርስ እይታ ያላቸው ፖይንቶች አይደለም ያልኩት። አንድ ቸርች ፋዘር ስለዚህ ያስተማረ ካለ ማስረጃ አምጣ ነው ያልኩት። ቀጥል። እሺ እኔ ቅድምም የተናገርኩትን አሁን ደግሜ ልናገር። የቸርች ፋዘርስ
በዚህ ጉዳይ ላይ ሐሳብ ቢሰጡ ባይሰጡ ቢስማሙ ባይስማሙም እኔ ጉዳይ አይደለም ኢየሱስ ከተናገረ፣ እኔ ጉዳይ አይደለም ጳውሎስ ከተናገረ፣ እኔ ጉዳይ አይደለም ዮሐንስ ከተናገረ በቂ ነው። እኔ የቸርች ፋዘርስ አይደለም ኮንፎርም የሚያደርጉልኝ አያደርጉልኝም። ይሄንን ኢንፋክት የቸርች ፋዘርስን ትምህርታቸውን፣ ትንታኔያቸውን፣ ቪዮቸውን ኮንፎርም የሚያደርግልኝ ሐዋርያው ቅዱስ ጳውሎስ ነው፣ ሐዋርያው ዮሐንስ ነው፣ ጌታዬ ኢየሱስ ነው። በእነሱ ትምህርት ነው የነሱን እንዴ እኔ እኮ ሶላ ስክሪፕቸራ ነኝ። ሶላ ስክሪፕቸራ ማለት እኮ መጽሐፍ ቅዱስ የበላይ ጠባቂ ነው ማለት ነው። ፊልተር የሚደረገው ሐሳባቸው በመጽሐፍ ቅዱስ ነው ማለት ነው። እኔ አትናቴዎስን አልቀበልም እንዴ? ኦፍ ኮርስ ስላሴን እኮ ሪፎርም ያደርግ ታላቅ የቤተክርስቲያን አባት ነው። ስቀበለው ግን በመጽሐፍ ቅዱስ ፊልተር አድርጌ ነው። እናንተ አሁን መጽሐፍ ቅዱስን በአትናቴዎስ ፊልተር እናድርግ እያላችሁ ነው። ኧረ ምን ሲደረግ እሱ አትናቴዎስን ነው እንጂ በመጽሐፍ ቅዱስ ፊልተር ማድረገው። ስለዚህ የእኔ መሰረቴ የእግዚአብሔር ቃልና መንፈሱ ነው። እዛ ላይ ቆሜ ነው የማወራው። ኦኬ እነሱ ከአትናቴዎስ አይደለም የምነሳው፣ ከእግዚአብሔር ቃል ነው የምነሳው። የእግዚአብሔር ቃሉነት ያንን ከነገረኝ በቃ እቀበላለሁ ያንን። እናንተ መጽሐፍ ቅዱስ ላይ ቆማችሁ አሁን በመጽሐፍ ቅዱስ ስትሉ አልነበረም እንዴ? ሌሎቹ ልጨርስ እንድታደረገው የምፈልገው ሀሳብ እግረ መንገድን ልረብሽ አይደለም። የአንተ መረዳት ፋለብል ነው ኢንፋለብል ነው? እሺ እመልሳለሁ ይህንንም ያንተ መረዳት ፋለብል ነው አይደለም ነው ተሳሳጭ ነው አይደለም ነው ያለኝ። እመልሳለሁ እሱ እናንተ እስከዛሬ ስትሉ የነበረው አይ በመጽሐፍ ቅዱስ ብቻ እንወያይ፣ ሌሎቹ መጽሐፍቶቹ መከራከሪያ አይደሉም አላችሁ። እሺ እኔ ደግሞ አሁን መጽሐፍ ቅዱስ ከፍቼ እንወያይ ስል አይ በመጽሐፍ ቅዱስ አንወያይም፣ የቸርች ፋዘርስ ምን የሚሉት ነገር ከሌለ በመጽሐፍ ቅዱስ አንወያይም እያላችሁ ነው ያላችሁት። እሺ ወደ አልከው ጥያቄ ስመለስ ግን ያንተ መረዳት ተሳሳች ነው አይደለም አልከኝ። ኦኬ የኔ መረዳት የኔ ከሆነ ኦፍኮርስ ተሳሳች ነው። ዋይ ኖት? አሁን ግን እኔ ምነግርህ የኔን መረዳት ሳይሆን የእግዚአብሔርን እውነት ነው ምነግርህ። የኢየሱስን ትምህርት፣ የጳውሎስን ትምህርት፣ የዮሐንስን ትምህርት ነው ምነግርህ እንጂ የኔን መረዳት አይደለም። የኔ በዛ ጉዳይ ላይ ያለኝን መረዳት አይደለም። በማይሻማ ጉዳይ መጽሐፍ ቅዱስ በግልጥ ያስቀመጠውን ታላቁን ተስፋችንን ነው እያወራ ያለሁት። ስለዚህ ያ የኔ መረዳት አይደለም። የነ ጳውሎስ ራሱ መገለጥ ነው እንጂ መረዳት አይደለም። የነ ዮሐንስ ራሱ መገለጥ እንጂ መረዳት። እነ ጳውሎስ መረዳታቸውን አይደለም የጻፉልን፣ መንፈስ ቅዱስ መገለጡን ነው የጻፉልን። መረዳት ቢሆንማ ሌላ ነገር ነበር። ግን ሪቬሌሽን ነው የጻፉልን፣ ትክክለኛው መገለጥ ነው የጻፉልን፣ መረዳታቸውን ሳይሆን ማለት ነው። ስለዚህ ከኔ መረዳት ጋር የሚያገናኘው ነገር የለም ለማለት ነው። መልካም። እሺ ሜቢ እንትን እንዳይል አንዳንድ ሀሳቦች ላይ እንዲሁ ባክ ኤንድ ፎርዝ እንትን ለማለት ቀደም ፊ አንድ ኮንቨርሴሽን መሀል አንድ የተናገርከው አሁን ባይዘው የተናገርካቸው ነገሮች ልክ ሆኖ አይደለም። እሺ እንዲሁ ወደሚቀጥለው ሀሳብ ሲሄድ ልክ ሆኖ ምናምን አይደለም። የኔ መረዳት ሳይሆን የመጽሐፉ መረዳት ነው አልከኝ። ስቲል የራስን መረዳት ነው እያልከን ያለው ኢንዳይሬክትሊ፣ ችግር የለውም። ቀደም ስትናገር የንጥቀት ጊዜ ይታወቃል ኤፊ? አይ ለንጥቀት ምልክት ተነግሮናል እንጂ ቀኑ አይታወቅም። ማንም ያውቀው የለም። በምን አወቅ? ቀኑ አይታወቅም የሚል ነገር አለ መጽሐፍ ቅዱስ ላይ አለ። እሺ ጥቅስ ስጠን። ስንት ጥቅስ ነው የምትፈልገው? አንድ ጥቅስ ጀስዋን። የንጥቀት ቀኑ አይታወቅም። የንጥቀት እሺ፣ አንድ ብቻ። እሺ አንድ ከሆነ የኢየሱስን እናንሳ። ማቴዎስ 24 ላይ ያለውን ላንሳ። ማቴዎስ 24:36 እንደዚህ ይላል፣ ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆን ልጅም ቢሆን የሚያውቅ የለም ይላል። ስለ ንጥቀት ነው። የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሆናልና በዚያን ወራት ከጥፋት ውሃ ፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡም እንደነበሩ የጥፋት ውሃ መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንዲሁ ይሆናል። የዚያን ጊዜ ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱም ይቀራል። ሁለት ሴቶች በወፍጮ ይፈጫሉ፣ አንዲቱ ትወሰዳለች፣ አንዲቱም ትቀራለች። ጌታችሁ በምን ሰዓት እንዲመጣ አታውቁምና ንቁ። እንግዲህ ንቁ፣ ያን ግን እወቁአልና ባለቤት በሌሊት በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱንም ሊቆፍር ባልተወም ነበረ። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና ይላል። እሺ ማቴዎስ 24 ስንት ነው የጠቀስክልኝ? አንዴ 36 ማቴዎስ 24 36 ከ36 ጀምሮ። ኦኬ ይሄ ስለ ዳግም ምጽአት ጌታ ለፍርድ ስለሚመጣበት ሰዓት ነው ወይ ስለ ንጥቀት ነው? ስለ ንጥቀት ነው የሚያወራው። አብሶሉትሊ ኦኬ አብሶሉትሊ አዎ። ኦኬ ይሄ ልጅ በእናንተ እምነት
ወይ ደግሞ በንጥቀት እምነት ጌታችን አሁን እናንተ ልትነጠቁ ስትል ክርስቶስ ኢየሱስ ከመላእክቱ ጋር የሚመጣው? ኦኬ፣ እሱን ሐዋርያ ቅዱስ ጳውሎስ ይመልስልን እንዴት እንደሚመጣ ላንብብልህ። እሷን ብቻ ላንብብልህ። አይ አይደለም፣ ኮንፊርም አድርገኝ። አይ ጥቅስ እንትን ሳይሆን እምነታችሁ እንደዛ ነው ወይ ነው ጥያቄ እኮ። እንደዚህ ነው የሚለው ሐዋርያ ቅዱስ ጳውሎስ ጌታ ራሱ ይልና በትእዛዝ በመልአክም አለቃ ድምፅ በእግዚአብሔርም መለከት ከሰማይ ይወርዳልና በክርስቶስ የሞቱ አስቀድመው ይነሳሉ ይላል። ኦኬ፣ አሁን እዚህ ጋር ማቴዎስ 24 ላይ ያለውን ሜይ ቢ ማቴዎስ 24 30 ስለዚያች ቀን እና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆን ልጅም ቢሆን የሚያውቅ የለም። የዚያች ሰዓት የተባለችው የንጥቀትን ጊዜ ነው ወይስ ዳግም ለፍርድ የሚመጣበትን ጊዜ ነው? የዳግም ምጽአት ጊዜ ነው በአንተ እምነት? ስለ ንጥቀት ነው የሚያወራው። እሺ፣ ማስረጃ ከጥንት አባት አንድ እንደዛ አድርጎ ይፈታ። አይ እኔ አልፈታልህም እንዴ? አይ ማስረጃ ከጥንት አባት ማስረጃ እፈታልሃለሁ። ከፕሮቴስታንት ሪፎርመሮች አባት ትለኛለህ እንዴ? ቆይ ሁሉ ከፕሮቴስታንት ሪፎርመሮች ሆኖ ኢየሱስ እያወራ ይሄ ክፍል ስለ ዳግም ምጽአት ነው፣ ስለ ንጥቀት ነው እንጂ ስለ ዳግም ምጽአት አይደለም ብሎ ይፈታ ማስረጃ። ኦኬ እኮ ልተነትንልህ እኮ ነው አሁን እሱ። አይ ማስረጃ እኔ ፕሮቴስታንት የትኛው ነው ደስ ያለን አባት? ከፈለክ እኔ እናንተ ማቴዎስ 24:36 እስከ 44 ነው ያነበብኩት። እዚሁ ላይ ብቻ 5 ደቂቃ ወይ 10 ደቂቃ ይሰጠና ጥያቄና መልስ አንድ አባት ወይም ደግሞ የፕሮቴስታንት ሪፎርመር ይሄንን ክፍል እንደዚህ ይፈታ። ኦኬ አሁን ደጋግመህ ነው አለ የለኝም በል ወይ ደግሞ የለኝም በል። አንድ አባት እንደዛ አንስተው ቆይ አንዴ ኖ እንደዛ ልላልሽ ላፕቶፕም የለኝም እኔ ማቴሪያል አጠገቤ ላይ የለም እኔ። ስለዚህ በዚህ ሰዓት የለም አለ የምታውቀው ላፕቶፕ የለም። እሺ የምታውቀው የፈታ አባት ወይ ደግሞ ዋና ፕሮቴስታንት ሪፎርመር አለ ይሄን ክፍል ለንጥቀት የፈታ? እንዳልኩ አሁን ምንም ልልህ ማስረጃ በማላመጣበት ጉዳይ ላይ ምንም አልነግርህም። አሁን የለም ማስረጃ አካባቢ ላፕቶፕ የለም ማስረጃ የለም። ማስረጃ ማለት ነገርኩህ እኮ ነው ማስረጃ እሱ ነው። አሁን ማስረጃ ማቅረብ ትችላለህ ወይ ነው እኮ። ማስረጃ እያቀረብኩ እኮ ነው። ምንድነው እያልከኝ ያለው? ማስረጃ ያልኩ ይህንን ክፍል ስለዚያች ቀንና ስለዚያች ሰዓት የሚለውን ከአባት ብቻ በቀር የሰማይ መላእክትም ቢሆን አያውቁም የተባለው ስለ ንጥቀት ነው የሚል ማስረጃ ከጥንታውያን አባቶች ከፕሮቴስታንት ኢቭን ከፕሮቴስታንት ሪፎርመሮች ማስረጃ ማቅረብ ትችላለህ ወይ ነው ጥያቄ። ኦኬ እናንተ አሁን ጋዲሳ አንተ በመጽሐፍ ቅዱስ ብቻ ተወያዩን አላችሁ። አሁን እኛ መጽሐፍ ቅዱስ ደግሞ ይዘን ስንመጣ መጽሐፍ ቅዱስ ላይ ነገር አባቶች ጋር እንሂድ ማለት ጀመራችሁ እንዴ? መጽሐፍ ቅዱስ ላይ የራስን ሐሳብ ነው የምትጭነው። ለዛ እኮ ነው መጽሐፍ ቅዱስ ላይ የራስን ሐሳብ ስለምትጭን ይሄንን ክፍል ጠቅሶ እኔ ራሴን ሐሳብ አይደለም ይጠቅሱ የኔ ሐሳብ ከሆነ ያንተ ሐሳብ ከሆነ ስለ ንጥቀት ነው ብሎ የፈታ ሰው አለ ወይ ነው ጥያቄ እኮ። እንደዚህ እኮ ነው የሚሆነው። አሁን እኔ ስህተት ከሆንኩኝ ይኸውልህ ማቴዎስ 24:36 ለምሳሌ እኔ ለንጥቀት ነው አልኩኝ አይደለ? ስለ ንጥቀት ነው የሚያወራው 24:36 እስከ 44 አልኩኝ። አንተ ደግሞ ምን አልክ? አይ ስለ ንጥቀት አይደለም ይሄ የንጥቀት ሰዓት ሳይሆን ንጥቀት የሚባል ነገር የለም ስለ ምጽአት ነው የሚያወራው አልክ። ከዛ እንደዚህ ለምን አናደርግም ካዲያ? እኔ እናንተ ጥያቄና መልስ እንግባና አንተ በቸርች ፋዘር አስረዳቸው፣ እኔ በመጽሐፍ ቅዱስ ልጠይቅህ። ከዛ እውነቱን ያዘው። እኔ እናንተ 10 ደቂቃ ትሰጠና እዚሁ ላይ ሳንወጣ ሌላ ጥቅስ መሄድ አይቻልም። ማቴዎስ 24:36 ላይ ቆመን አንተም በማስረጃ እኔም በእግዚአብሔር ቃል ማስረጃነት እንጠያየቅና 10 ደቂቃ ይሰጠን ጥያቄና መልስ። ከዛ ሰዎች አንድ ነገር ለምን ይሰጣል? 10 ደቂቃ የመሰጠት ጉዳይ እኮ አይደለም። 10 ደቂቃ አይሰጥም። አሁን ማስረጃ ማቅረብ ትችላለህ። ጠየቀው ነገር ማስረጃ የለኝም በለኝና ወደሚቀጥለው እንሂድ። ማስረጃ ይኸው አመጣው እኮ ኢየሱስን ማስረጃ ሳመጣ አንተ ደግሞ አትናቴዎስን ካልሆነ አልቀበልም እያልኩ። ቆይ ቁጥር 35 ላይ ሰማይና ምድር ያልፋሉ ቃሌ ግን አያልፍም ያለው ስለ የትኛው ማለፍ ነው? እዚህ ጋር ሰማይና ምድር ያልፋሉ እያለ ያለው አሁን ከማቴዎስ 24 ላይ እንሂድ። ማቴዎስ 24 ቁጥር 35 ላይ ሰማይና ምድር ያልፋሉ ቃሌ ግን አያልፍም ያለው አውዱን ጠብቀ ሰማይና ምድር ያልፋሉ ያለው የትኛውን ሰማይና ምድር ማለፍ ነው? ሰማይና ምድር ማለት ሰማይና ምድር ነው። አሁን የምናያቸው ሰማይና ምድር በንጥቀት ጊዜ ሰማይና ምድር ያልፋል። አቤት በንጥቀት ጊዜ ሰማይና ምድር ያልፋሉ። አይ እዛ ጋር ስለ ለምን አምጥተህ 36 ላይ መስፋት ፈለክ? እዛ ጋር ቃሉ እንደማያልፍ ቃሉ እውነተኛና የጸና እንደሆነ አይደለም። ሰማይና ምድር ያልፋል አውዱን ጠብቀህ ፍታልኝ። ሰማይና ምድር ያልፋሉ ቃሌ ግን አያልፍም ሲል በቃ ይሄ እኮ ግልጽ እኮ ነው። አውዱን ጠብቀህ ፍታው። ሰማይና ምድር ያልፋሉ። መጽሐፍ ቅዱስን እንደዚህ ነው የሚናገረው። ይሄው አይደል ጋይስ በደንብ ስሙ። መጽሐፍ ቅዱስን ትዊስት ማድረግ ጀመር ካለኝ ቃሉ ግን ግልጽ ነው። አውዱን ጠብቀህ ፍታልኝ። እሺ ከ31 ጀምሮና ቆይ ኖ እኔ አይደለም ያልኩት። ኖ ቆይ ሆዶን ሰከንድ ማቴዎስ 24:36 ላይ
ኦኬ ኢየሱስ የተናገረውን ሐሳብ ሳመጣ አንተ ማቴዎስ 24:35 ላይ እንሂድ አልከኝ። ማቴዎስ 24:35 ከዛ ማቴዎስ 24:35 ላይ ጠይቀኝና ቆይ ላውጣው ቃሉም ማለት ነው። ማቴዎስ 24:35 ላይ አወጣህና እንደዚህ አልከኝ። እንደዚህ ይላል እውነት እላችኋለሁ 34 ጀምሮ ላንብበው። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍምና ሰማይ ምድር ያልፋሉ ቃሌ ግን አያልፍም አለ። አሁን ሰማይ ምድር ያልፋሉ ቃሌ ግን አያልፍም ሲል ከላይ የተናገራቸውን ነገሮች እየተናገረ ቃሌ የታመነና የጸና ነው የሚያልፍ አይደለም። ሰማይ ምድር ያልፋሉ የኔ ቃል ግን ዘላለማዊ ነው እያለ ነው። ሰማይ ምድር ዘላለማዊ አይደሉም እያለ ነው። ሰው ለምንድን ነው ከጌታ መምጣት ጋር ለምንድን ነው መስፋት የፈለገው? አውዱን ጠብቀህ እንድትረዳው ነው። ከላይ ጀምሮ ይህ ሀሳብ ባይዘው እኔ በጣም ትኩረት እሰጣለሁ። ከቁጥር 31 ጀምሮ ሰማኛለህ። ከቁጥር 31 ጀምሮ ስለሆነ መጽሐፍ ቅዱስ ላይ የራስን ሀሳብ ከምትጭን እንደዚህ ይላል። ኦኬ መላእክቱንም ከታላቅ ምልክት ጋር 24 እና 25 ስለ አንድ አውድ ነው የሚያወራው አይደለም። ማቴዎስ 24 እና 25 ስለ አንድ አውድ ነው የሚያወራው አይደለም። ማቴዎስ 24:25 ዲፔንስ የተለያዩ ሀሳቦች ስለሚያነሳ ዲፔንስ እንደ ቁጥሩ ማለት ነው። እሺ ማቴዎስ 25 ቁጥር 31 ላይ የሰው ልጅ ከመላእክቱ ጋር ይገለጣል ሲል የዛን ጊዜ ያለው መገለጥ ስለ ንጥቀት ነው አይደለም? ኦኬ ስለዚህ ያመጣሁትን ጥቅስ ታውቀው ኤፊ እየጠየኩ እኮ ነው። ለምን እኔ ፖለቲክስ ለመስራት የኔ ማስረጃ ባይዘው አዳም ጥያቄና መልስ 10 ደቂቃ ይሰጠን ስል አንተ ቆይ ሚውት አድርጌያለሁ። እግዚአብሔር ቃል ነው። ለምንድን ነው ሚውት የሚያደርጉኝ? ወይ ቀሲስ አይ አንዴ ይቅርታ ማለት ውይይታችሁን እንድንይዘው እንድንማርበት ማለት ነው። ቁጭ ብለን እየተማርን ስለሆነ እንደዚህ አድርጉ። ለምሳሌ ሁላችሁንም ሰላም ብያለሁ። መጀመሪያ ይቅርታ በጣም ቀሲስ ይፍቱኝ ባርኩኝ። ሁላችሁንም ሰላም ብያለሁኝ። አንደኛ ስለ ንጥቀት ነበር እያወራችሁ የነበረው እና ጋዲሳም እየጠየቀ የነበረው ይህንን ያስተማረ የቤተክርስቲያን አባት አለው የሚል ጥያቄ ጠይቋል። አይ እኔ ኢየሱስ ያስተማረውና ሐዋርያት ያስተማረው በቂ ነው የሚል መልስ ሰጥተሃል ኤፍሬም። እሺ አሁን እንደዚህ አድርጉልን። በመጀመሪያ አሁን እየተጠየቁ ያሉ ጥያቄዎችም መሰረታዊ ነገሮች ስለሆኑ እንደዚህ ብታደርጉልን እንድንግባባ። ንጥቀትን በተመለከተ ያብራሩልኛል የምትላቸውን ጥቅሶችን ኤፍሬም ብታነሳ፣ ከዚያ እነዚያ የመጽሐፍ ቅዱስ ጥቅሶች ስለ ትንሣኤ ዘጉባኤ ነው የሚያወሩት? ማለትም ስለ መጨረሻው ትንሣኤ ነው የሚያወሩት ወይንስ ስለ ራፕቸር ነው የሚያወሩት የሚለውን ደግሞ ጋዲሳ እየጠየቅ በጥቅሶቹ ላይ እንወያያለን። ጥቅሶቹ ደግሞ እንግዲህ ጥቅሶቹ ዘር ሊኖር ይችላል፣ ቃል ሊኖር ይችላል። ለምሳሌ በደመና እንነጠቃለን የሚል አለ አይደል? ይሄ ማለት ስለ ንጥቀት ነው የሚያወራው ወይንስ ስለምንድን ነው የሚለውን በምን እንመዝነዋለን? መጽሐፍ ቅዱሱን አውዱን ይህንን ቤተክርስቲያን እንደ ቤተክርስቲያን በንጥቀት ነው የተረዳችው ወይንስ በትንሣኤ ነው የሚለውን እንግዲህ ወደ ኤርሊ ቸርች ፋዘርስ ነው የምንሄደው፣ ኤቪደንስ የምንጠራው። ለምን ያንን የመጽሐፍ ቅዱስ ክፍል ቤተክርስቲያን የተረዳችበትን መረዳት ማግኘት ስላለብን እስከ አንደኛው መቶ ክፍለ ሁለተኛው ሶስተኛው አራተኛው እስከ 16ኛው እስከ ሉተር እስከተነሳበትም ጊዜ ሊሆን ይችላል። ቤተክርስቲያን በምን ተረዳችው ይሄንን ቃል የመጽሐፍ ቅዱስ ክፍል ምን ብላ ነው ስታስተምረው የኖረችው የሚለውን ኤቪደንስ አባቶቻችን ካላደረግን እውነት ለመናገር ከሆነ ምንም ትርጉም የሌለው ነገር ይሆናል ብዬ አስባለሁ። ስለዚህ በዚህ ብታስኬዱት አይስማማችሁም? ቀሲስ ይቻላል። አሁን እኮ ችግር የሆነው ምንድነው? ለዛ ነው መጽሐፍ ቅዱስ ላይ ሰዎች ሀሳባቸውን በጣም ሊጭኑ ስለሚችሉ የትኛውንም መጽሐፍ ቅዱስ ሰው እያነሳ ለምሳሌ አሁን ቀሲስ እርስዎ እንዳሉት ለምሳሌ እንነጠቃለን የሚለውን ኤፍሬም በቃ የምን አባት ነው እያለ ነበር። ቀደም ሰምታችሁት ከሆነ የምን አባት ነው? እኔ ቸርች ፋዘርስም አያስፈልጉኝም። ኢቭን የፕሮቴስታንት ሪፎርመሮች ራሱ ምን አሉ? ምንም እኔ አይመለከተኝም፣ በቃ እንነጠቃለን ብለዋል፣ እንነጠቃለን። ስለዚህ ከእንደዚህ አይነት ሰው ጋር እንዴት አይነት ውይይት ነው የምናደርገው? ቀሲስዬ ለምን ቃሉ ተጽፏል፣ ምን ለማለት ተፈልጎ ነው የሚለውን ነገር ራሱ ኢቭን አባቶች በምን መልኩ ፈቱት የሚለውን ነገር ለማየት ፈቃደኛ ካልሆነ ሰው ጋር ምን አይነት ውይይት ነው የምናደርገው? ቀሲስዬ ለምን መሰለህ ኤፍሬም ቆይ ይቅርታ። ለምሳሌ አሁን እኮ ስለ ትንሣኤ ስለ መጨረሻው ትንሣኤ የሚያወሩ ጥቅሶችን እየተነሱ ነው ያሉት። እነዚያ ጥቅሶች ስለ ራፕቸር የሚጠቀሱ ከሆነ ማን ነው እንደዚህ ብሎ የተረጎመው የሚለው ከሌለ እውነት ለመናገር ከሆነ ትክክል አይሆንም።
ምክንያቱም ቤተክርስቲያን ምን ብላ ነው ይህን ጥቅስ ስታስተምረው የኖረችው ለ1000 ምናምን ዓመት የሚለው በጣም መሰረታዊ ነገር ነው። እኔ የጋዲሳ ጥያቄ ሸር ስለማደርገው ነው ኤፍሬም ከይቅርታ ጋር ማንኛውም የመጽሐፍ ቅዱስ ክፍል ለምሳሌ ይሄ ሁሉ እስከሚሆን ይህ ትውልድ አያልፍም የሚል አለ ማቴዎስ 24 ላይ እና ይህ ትውልድ የሚለው የትኛው ትውልድ ነው የሚለው ላይ ለምሳሌ የቤተክርስቲያን አባቶች ሁለት አይነት እንትን ይሰጣሉ። አንደኛው ይህ ትውልድ አያልፍም የተባለው የመጨረሻውን ዘመን ነው። አይ አይደለም፣ እስከ 70 ዘመን በነበረበት ጥጦስ ተነስቶ ኢየሩሳሌም እስካወደመበት ድረስ ያለውን ነው መከራውን የሚናገረው ስለዚያ ነው ብለው ደግሞ የተረጎሟሉ። ልክ እንደዚህ ስለ ራፕቸር የተነሱ ጥቅሶችን ቤተክርስቲያን በምንድን ነው የተረዳችው? ምን ብላ ነው አብራርተው አባቶቻችን እያስተማሩ እኛ ጋር ያደረሱን የሚለውን ካልያዝ ነው መጽሐፍ ቅዱስ ባዶ ጥቅስ ይዞ ይሄ ስለ ራፕቸር ነው ብለን የምናወራ ከሆነ ትክክል አይሆንም። ለምሳሌ ሰማይና ምድር ያልፋሉ የሚለው ጥቅስ ስለምንድን ነው የሚያወራው የሚለው መሰረታዊ ነገር ስለሆነ ነው። እና ኤፍሬም ይህንን ብትቀበል አይ ሉተርም በለው ጆን ካልቪንም በለው እሱ እንደዚህ ብሎ እኛን አስተምሮናል፣ ይህንን የመጽሐፍ ቅዱስ ክፍል ብሎ ስለተረጎመው እኛ የዮሐንስ አፈወርቅን አልቀበልም የነገሌን አልቀበልም የእሱን ነው የምቀበለው ካልክ መብት ነው። ግን ዊዝ ኤቪደንስ ለምን አታወሩም ነው ጥያቄ። ቴንኪው። እሺ እኔ ደግሞ እንደ ሀሳብ ልሰጥ ገብቶኛል። አሁን ከአዲስ አበባ የምታነሳው ሀሳብ ገብቶኛል። ኦፍኮርስ የሚነሱ አሁን አንተ የምትለው ነገር በቸርች አባቶች መደገፍ አለበት ነው እያልክ ያለው። እኔ ደግሞ የአንተን ቸርች አባቶች ከኔ መረዳት ያነሰ ከሆነ መረዳታቸው እሱ ራስን ጥያቄ ከአደለም ካልክ ለምን ካዲያ ዲቤት አታደርገኝም? በቸርች አባቶች መረዳት እኔን ዲቤት አድርገኝ። እኔ መጽሐፍ ቅዱስ ላይ ብቻ አቆማለሁ። ኢየሱስን፣ ጳውሎስን፣ ዮሐንስን እነዚህን ሐዋርያቶች ኢንፋለብል የሆኑትን ሐዋርያቶች ይዤ ዲቤት አደርግሃለሁ። አንተ በቸርች አባት የምትለው በቤተክርስቲያን መጽሐፍ በፈለግከው ዲቤት አድርግና የኔን ሀሳብ አሸንፍ። ዲስከሽን እኮ ዲቤት አለ። ቬሪፊኬሽን የተፈለገው ዛብሎን ለምን ገባ? እኔ ዝም ብዬ አስተያየት ሰምቼ የአንተ ስቴትመንት ቬሪፋይድ ለመደረግ ነው እኮ ዲቤት አይደለም። ለምን ትገባለህ? ለምን ትገባለህ? በዛ ብሎ ችግር የለውም። ቆይ በዛ ብሎ አሁን መሀል እኔ አሁን የምትናገራቸውን ነገሮች እንደው ረጋ ብለህ ብትናገር የቸርች አባቶች መረዳት ከኔ መረዳት ካነሰ አሁን እንደዚህ አይነት አሮጋንት የሆነ ንግግር እንደው እግዚአብሔር ይቅር ይበል ነው የምልህ። ሌላ ምንም የምልህ ነገር የለም። ሁለተኛ አሁን የምንናገረው ነገር የምትሰማ ከሆነ ስማ። ለምን መሰለህ? አሁን አንተ አንድ መጽሐፍ ቅዱስ ጥቅስ ታነሳና ግልጽ እኮ ነው የምናወራው ነገር። አንድ መጽሐፍ ቅዱስ ክፍል የሆነ ጥቅስ ታነሳና መነጠቅ የሚለውን ቃል አይተህ በቃ ይሄው እንነጠቃለን ተብሏል፣ በቃ እንነጠቃለን ብለህ እዛ ቃል ላይ እንትን የምትል ከሆነ ምን ለማለት ነው? እዚህ ጋር ሐዋርያው ቅዱስ ጳውሎስ ምን ለማለት ፈልጎ ነው የሚለውን በቸርች ታሪክ ውስጥ ይሄ ትምህርት እንዴት ነበር መረዳቱ፣ ይሄን ትምህርት እንዴት ነው የምንረዳው የሚለውን ካላነሳን ከአንተ ጋር እንደው ጉንጭ ማልፋት ነው ፖይንቴ እኮ እንደዛ ነው እያልኩ ያለሁት። አንተ በቃ ቃሉን የሆነ ቃል እዛ ጋር ይዘህ ቃሉ እንዲህ ብሏል የምትል ከሆነ ምን ለማለት ፈልጎ ነው? ለምሳሌ ኤፊ ቆይ ምን ለማለት እንደፈለኩ ላስረዳ። ኤፊ ስለዚያች ቀን እዚያው ማቴዎስ 24:36 ላይ ስለዚያች ቀን ከአባት ብቻ ቀር ልጅም ቢሆን የሰማይ መላእክትም ቢሆን አያውቁም ይላል አይደል ቃሉ። ለምሳሌ ቃሉ ምን ለማለት እንደፈለኩ ላስረዳ። ምን ለማለት እንደፈለገ አስረዳኝ ነው። ፖይንት የሚሄድ ለማለት እኔ እሱ ብቻ አይደለም። እኔ በደንብ ልተነትንልሃለሁ። እድል ቆይ አንዴ እስቲ ፖለቲክሱን ተው። እኔ እናንተ እኮ እንተዋወቃለን። ፕሊዝ እኔ አዲሱ አይደለም ቲክቶክ ላይ እኔ አውቃለሁ እኮ በደንብ እንተዋወቃለን በደንብ። ምንም የምተነትነውም ነገር የለውም ሲጀመር ምንም ተንታኝም አይደለም። አሁን ስለዚያች ቀንና ስለዚያች ሰዓት ከአባት ብቻ በቀር የሰማይ መልአክም ቢሆን አያውቁም ይላል አይደል ቃሉ። ለምሳሌ ይላል። ትክክል። ስለዚያች ቀን ለምሳሌ ቃሉ ተጽፏል። ወልድ አያውቅም ስለዚያች ቀን። አይ ልፍታለህ እሱን አይደል? ጎበዝ። አሁን ታች ያላችሁ ሰዎች አያችሁ፣ ልክ ወልድ አያውቅም ብዬ ስጠይቀው ቃሉን ልፍታለህ አለኝ። በጣም ጎበዝ። አሁን እኛም እያልን ያለ ነው ቀሲስም ቅድም ሲሉ የነበሩት ይሄንን ነው። ኦኬ መጽሐፍ ቅዱስ ላይ የሆነ ነገር ተጽፏል ማለት ኤግዛክትሊ ያ ነው ማለት አይደለም። መፈታት አለበት። የሚፈቱ እኮ እኔ እኮ እፈታለሁ ጋግዬ እንዴ ምን ሆነሃል? እኔ ሳልፈታ ነው እንዴ የምወያየህ? እየፈታሁ እኮ ነው የምወያየህ። ተረጋጋ። አሁን የራስን መረዳት ነው አሁን እኔ የምናገረው። የራሴን መረዳት አይደለም የምናገረው። ለምንድን ነው እንደዛ የምትለኝ ጋዲሳ? አንዴ ቆይ ሚዩት አድርገሽ። እሺ እኔ ታች ላሉ ሰዎች ነው እንጂ ምንም እኔ አሁን ከይፊ ጋር እንደው ይሄን ያህል ፍሬያማ ነገር እናደርጋለን ብዬም አይደለም። ታች ያሉ ሰዎች እንዲረዱ ነው ማውራውም ለዛ ነው። ቀሲስም ቅድም ሲያወሩ የነበሩት ለዛ ነው። እና አሁን ስለዚያች ቀን ከአባት ብቻ በቀር ልጅም ቢሆን የሰማይ መላእክትም ቢሆን አያውቁም የሚለው ቃሉ ተጽፏል። ስለዚህ አሁን እንደ ሙስሊሞች ሁሌ እንደ መፈክር የሚያነሱ ጥቅስ ነው ይሄ። በቃ ሁሉን አዋቂ አይደለም ኢየሱስ አምላክ አይደለም ለማለት የሚያነሱ ጥቅስ አንዱ ይህን ጥቅስ ነው።
ለምን ያቺን ቀን አያውቃትም? ሁሉን አዋቂ ነው አምላክ፣ ሁሉን አዋቂ ነው፣ ያቺን ቀን አያውቃትም ብለው ያነሳሉ። ይህንን ቃል ወልድ አያውቅም ማለት ነው ብዬ ስጠይቀው አይ ልፍታለህ አለኝ። ሊያብራራው ነው። አያችሁ መጽሐፍ ቅዱስ ላይ የሚብራሩ ነገሮች አሉ። ስለተጻፈ የሆነ ነገር እንደው ዝም ተብሎ ፒክ አይደረግም። ስንፈታ ደግሞ በምን መልኩ ነው የምንፈታው? ቤተክርስቲያን ከመጀመሪያው ክፍለ ዘመን ጀምሮ እንዴት ተረድተዋለች የሚለውን ነው የምንረዳው። እኮ ግልጽ ነው። አሁን እዚህ ንጥቀት ላይም ስንመጣ ኤፍያውን የሆነ መጽሐፍ ቅዱስ ክፍል ጥቅስ ያነሳና እንዲህ ነው በቃ ይሄ ማለት እንዲህ ነው ብሎ የራሱ መረዳት ነው የሚያስቀምጠው። ቃሉ እንዲህ ብሏል፣ ቃሉ እንዲህ ብሏል፣ ስለዚህ እንዲህ ነው ማምነው ብሎ ነው የሚያስቀምጠው። እኔ ደግሞ እያልኩ ያለሁት ስለተጻፈ የሆነ ነገር እንደዛ ማለት ብቻ አይደለም። ኮንቴክስት ማተርስ። ቸርች ምን ነበር የምታምነው የሚለው ነገር ኢት ማተርስ። ስለዚህ ኤፍሬም ደግሞ ቸርች አባቶችም ከኔ ያነሰ መረዳት ነው ያላቸው ብሏል። የፕሮቴስታንት ሪፎርመሮችም እነሱ አሉ አላሉ አያገባኝ ብሏል። ስለዚህ ከእንደዚህ አይነት ሰው ጋር እንደዚህ አይነት ውይይት ማድረግ ቀሲስዬ ፍትሃዊ ነው ብዬ ማላስብ። እውነት ለማውራት ሜቢ ማውራት የሚፈልግ ሰው ያላልኩትን ለምን ትላለህ? የቸርች ፋዘርስ አሁን ቆይ ኧረ እኔ ልናገር ጋዲ አሁን ያላልኩትን ለምን ትላለህ? የቸርች ፋዘርስ መረዳታቸው ከኔ በታች ነው ብለዋል። አሁን ይሄ ጥሩ ነው። አሁን ይሄ ሰው አንሺ ምናምን ሰው አይታዘብም? አረ ብላል በጌታ ስም አይደለም አላልኩም። እኔ እኮ እንዴት ነው ተነጋግረን የምንደማመጠው? እኔ ያልኩህ ኮሜንት ላይ ያላችሁ እንደዚህ ነው ያልኩህ። ቆይ ልደግመው ነው ያልኩት። እኔ ያልኩትን ልደግመው ነው። ቃል በቃል ልደግመው ነው። እኔ ያልኩትን ልድገመው። እኔ ያልኩትን ልድገመው። ቆይ አንዴ እሺ፣ ቀሲስ ሰው ነው ትንሽ እሺ። እኔም አልገባኝም ኤፍሬም። ለምሳሌ አንድ የመጽሐፍ ቅዱስ ክፍል ጥቅስ አለ። ኦኬ አሁን እኛና እናንተ የምንከራከረው እኮ በአረዳር ነው አይደል? ሰው መቼም የእምነት ልዩነት ያላልኩትን ሚስ ሪፕሬዘንት እያደረገኝ ነው። እቺን ብቻ ልናገር። አሁን ያልኩትን ምንድነው ውይይት እንግባ ሲለኝ እቺን ብቻ ነው የምናገረው እኔ እንግባ ሲለኝ ኦኬ እኔ ተዘጋጅቻለሁ፣ በመጽሐፍ ቅዱስ እናውራ። አንተ ደግሞ ከፈለክ በቸርች ፋዘርስ ብለሃል አይደለ? በቸርች ፋዘርስ ደግሞ አድርገህ ዲቤት አድርገኝ። ከዛ በኋላ የቸርች ፋዘርስ ከኔ መረዳት የሚያሸንፍ ከሆነ ሰው ለምንድን ነው ወደዛ ማንገባው አልኩት። አሁን ይህንን ገለበጠና የቸርች ፋዘርስ ከኔ መረዳት በታች ናቸው ብለዋል አለኝ። እግዚአብሔር ያሳየውት። አሁን ይሄ ነገር የሰማ ዘግይቶ የገባ ሰው እውነት እንደዛ የተናገርኩ ይመስለዋል ማለት ነው። አዎ እንትን ብልሃል። ግን አንተ ግን ምንድን ነው ያልከው? የሆነ ነገር እኔም ሰምቻለሁኝ ኤፍሬም። ለምሳሌ የተሻለ ነገር መረዳት ካለ ብልሃል። እኔ አሁን ግድ የለም በል ምንም ችግር የለውም አንተ በራስህ ስለሆነ የምትመዘንበት። አሁን ጥያቄው ሲሪየስሊ እውነት እኔ ጤናማ የሆነ ውይይት እንዲኖር ስለምፈልግ ነው። አንድ የመጽሐፍ ቅዱስ ክፍል እናንተ የምትረዱበትና እኛ የምንረዳበት ስለተለያየ ነው። በቃ የተለያየ ሊሆን ነው። ኦኬ አሁን ስለ ራፕቸር ነው የተነሳው። እንነጠቃለን፣ አሁን በደመና እንነጠቃለን የሚለውን ቃል በቃል እኔ እቀበለዋለሁ። ግን እኔ የምቀበለው ልክ ጌታ በደመና ከደመና ጋር ይመጣል፣ የወጉት ሁሉ ያዩታል ይላል። ደመና ስለ ክብሩ ነው። እኛም በክብር የምንነሳበት ጊዜ ነው። እንግዲህ ግሎሪፋይ በዲ የከበረ ስጋ የሚበሰብሰው የማይበሰብሰው ነስቶ ነው። በክብር ነው የምንነሳው። ሰው እኔ ቀጥታ ይህንን በደመና እንጠቃለን የሚለው ከምጽአት ጋር አያይዘን ነው የምንተረጉመው። ኦኬ የእኛ መረዳት ይህንን መረዳት ግን ከየት አመጣ ነው? እኛ በራሳችንን እንደዚህ ያልነው መነጠቅ ስለማንፈልግ ነው አይደለም። ይሄንን የተረጎሙልን የቤተክርስቲያን አባቶች አሉ። የቤተክርስቲያን አባቶች ይሄንን ስለመነጠቅ የሚዳስስ ክፍልን አባቶቻችን ያብራሩበት ሐዋርያት እግር የተማሩ አሉ። መቼም እነሱ አስተምረው ቃሉን አስቀምጠው ብለዋል። ኦኬ ምን ብለው እንዳብራሩ ተማሪዎቻቸው ያውቃሉ። ምን ብለው እንዳብራሩት ይህን ክፍል ምን ለማለት እንደፈለጉ አውዱን ተማሪዎቻቸው ያውቃሉ። ተማሪዎቻቸው ደግሞ አባቴ መምሬ ይህን ብሎኛል እያሉ እኛ ጋር ደረሱት። አሁን ጥያቄ እኛም እንድታስረዳን መነጠቅን በተመለከተ ልክ እናንተ በምትሉት አይነት መንገድ ስለ ምጽአት የሚወራ ሳይሆን አማኞቹ በዚህ ሰዓት ላይ እንነጠቃለን የምንልበትን ነው ብሎ ያለ ማን ነው? ይህንን አሁን ሐዋርያው ጴጥሮስ ይህንን እንደዚያ ነው ያለው? ጳውሎስ እንደዚያ ነው ያለው? ቅዱስ ጳውሎስ እንደዚያ ነው ያለው? የእነሱ ደቀ መዛሙርትስ የተረዱት እንደዚያ ነው ወይ የሚለውን በአባቶቻችንና በቤተ ክርስቲያን ትምህርት ነው የምንለካው። ኦኬ ስለዚህ ኤፍሬም ካለህ አንተ ይሄንን መነጠቅ ይህንን ክፍል የመጽሐፍ ቅዱስን ክፍል አማኞቹ ከክርስቶስ ምጽአት በፊት የሚነጠቁበት ነው ብሎ ያብራራው ማን ነው? አሁን ያብራራው ማን ነው? ምክንያቱም የቃል ጥያቄ አይደለም የምንጠይቀው፣ ቃሉን እንዳለ ስለምንቀበል መጽሐፍ ቅዱስን ማለት ነው።
ትርጉሙን ግን በዚህ ደረጃ ያብራራላችሁ ማን ነው? እኔ ማወቅ ፈልጋለሁ እሱ። ኦኬ ሰርች እኮ አድርጌ እኮ ላገኘው እችላለሁ። ማን ነው ብዬ ልዘረዝረው እችላለሁ። ግን ከታች ያለ ሰው እንዲማርበት ደግሞ ካለም ደግሞ አብረን እንድንነጠቅ ለምን እኛ ስንቀራለን እዚህ ለምን እንኳተናለን እዚህ ምድረ ፋይዳ። ስለዚህ እሱን ብናደርግ ልክ ኤፍሬም አሁን መነጠቅን በተመለከተ ይህንን ክፍል እንደዚህ ፓስተር ገሌ ሉተር ኦገስቲን ወይንም ደግሞ ዮሐንስ አፈወርቅ ብለህ ይሄንን ክፍል እነሱ የተረዱት እስከዚህኛው ክፍለ ዘመን እንደዚያ ነው፣ እኛም የምንረዳው በዚህ ክፍል ነው ብለህ ንገረንና ኦኬ ኤቪደንስ ካለ በቃ ወይም ስፔኩሌሽን አድርገነው ልንይዘው እንችላለን፣ ልናጠነው እንችላለን። ችግር የለም። ኤፋ ይህ አያስማማህም? እኔ ፌር የሆነ ነገር ተናገርኩ። እሺ በቃ እኔ አሁን እሺ ይህን ልናገር ነኝ እንግዲህ እኔ በመጽሐፍ ቅዱስ ንጥቀት እውነተኛ ነው፣ ማስረጃ ማምጣት እችላለሁ። መወያየት የሚችል ሰው ከኔ ጋር ይወያይ ብዬ መጥቻለሁ። እንግዲህ እኔ በመጽሐፍ ቅዱስ ብዬ መጥቻለሁ እንወያይ ብዬ። አይ በመጽሐፍ ቅዱስ አንወያይም ካላችሁ እናንተ በመጽሐፍ ቅዱስ ብቻ ልንወያይ አንችልም ካላችሁ እኔ ሌላ ጊዜ በመጽሐፍ ቅዱስ ብቻ ስትሉ ነው ማቀው። አይ በመጽሐፍ ቅዱስ ብቻ አንወያይም ካላችሁ ሂሳብ የራስ መረዳት የተባለው ልጨርስ። በመጽሐፍ ቅዱስ እኮ ነው ያለው። እኛ ቆይልህ በመጽሐፍ ቅዱስ ልጨርስ። ኤፍሬም ቃሉን በመጽሐፍ ቅዱስ ሁላችንም እንስማማለን። አሁን መረዳታችን ተለያየ። ለመረዳታችን ለአንተ መረዳትና ለእኔ ትምህርትና ለአንተ ትምህርት ማስረጃ ያስፈልገናል። ቃሉንማ ሁለታችንም እንቀበለዋለን። ያን ጊዜ በደመና እንጠቃለን የሚለውን ሁላችንም እንቀበለዋለን። አሁን ይሄንን ልናገር ነበር ስለሱ። አዎ ኤቪደንስ የሚሆነንን ግን እናምጣ ልናገር ነበር። እሺ ስለሱ ልናገር ነበረ። እኛ አሁን ብዙ ጊዜ የምንከሰሰው ምንድነው? በራሳችሁ ነው ወይ የምትተረጉሙት? በራሳችሁ ነው ወይ ትርጉም? ኦኬ መጽሐፍ ቅዱስን አንብባችሁ የራሳችሁ የግል ሁሉም የግሉ መረዳት አለው የለውም። እንደዛ የምንባለው ውሸት ነው። እኛ ሄርሜኔቲክስ ህግ አለን፣ ኤችጄል የሚባል ሂስቶሪካል ግራማቲካል ሊትራል የሚባል የስነ አፈታት ህግ ተጠቅመን ነው የምናደርገው። አሁን እኔና እናንተ መጽሐፍ ቅዱስ ላይ እናወራለን። መጽሐፍ ቅዱስ ላይ ትክክል አይደለም ኤፍሬም ካላችሁኝ፣ ይሄ ቃል ልክ አይደለህም ካላችሁኝ ምን ሄደው የት ነው? ወደ ግሪክ እንሄዳለን። ግሪክ ከሆነ ብሉይ ኪዳን ከሆነ ወደ ዕብራይስጥ እንሄድና ቃሉ ምንድን ነው የሚለውን እንፈታለን። ኦኬ ከዛ በኋላ ኮመንተሪዎቹን እናያለን። ሂስቶሪካሊ ማየት ያለብን ነገር ካለ እናያለን እንጂ ቸርች ፋዘርስ የእኛ ፕራይመሪ ሶርስ አይደሉም። አሁንም እኔ ፕሮቴስታንት ነኝ። ስለዚህ አትሊስት የኔ ሊከበር ይገባል ማለት ነው። እኔ መጽሐፍ ቅዱስን ስረዳ ምረድ ሀሳብ መስጠት ይቻላል እዚህ ጋር እሺ ታላቁ ትገባለህ። እኔ ቸርች ፋዘርን ተቀበል እያልኩ አይደለም። ፕሊዝ እንደዚህ አላልኩኝም። አንተ ኤቪደንስ ይህንን ክፍል የፈለግከውን ሊቅ አንተ የተቀበልከውን ይህን ትምህርት የወሰድከውን ሰው ሊሆን ይችላል። ይህንን እገሌ እንደዚህ ብሎ ስላስተማረ የምቀበለው የእገሌን ነው በለን ነው። እኔ ዮሐንስ አፈወርቅ ነው ምናምን ወይም ኤርሊ ቸርች ፋዘርስን ቶ በቃ ከፈለግ ከ16ኛው ክፍለ ዘመንም አምጣ። ይህንን የመጽሐፍ ቅዱስ ክፍል ግን አንተ በምትለው መንገድ እስከዚያ ዘመን ቤተክርስቲያን እንዴት ተረዳችው የሚለው ይህ እኮ በጣም ቁልፍ ነገር ነው። ኤፋ ቤተክርስቲያን ምን ብላ ነው ይሄን ጉዳይ ስታስተምረው የኖረችው? ይሄ ሐሳብ መቼ ነው የተጀመረው የሚለው አንድ በቴዎሎጂ ያለፈ ሰው መቼም ይህንን መረዳት ቀላል ይመስለኛል። ከዚህ በኋላ አላወራም፣ ይበቃኛል። ቴንኪው። ውይይቱ ግን ጤናማ ይሁን ፕሊዝ። እሺ እኔ አሁን ዋንስ አጌን እሺ አንድ ጊዜ ታላቁ ይሄንም ልበል መልስ ልስጥና አንድ 20 ሰከንድ 30 ሰከንድ አሁንም ለሆነ ምንድነው ኢየሱስ ከተናገረ ጳውሎስ ዮሐንስ ከተናገሩ ሐሳቡ ግልጥ ከሆነ እንዳልኩት እኔ ስነ አፈታትን ህግ ተከትለን ካየነው ያ በቂ ነው። የሚያጨቃጭቅ አይደለም፣ በግልጽ የተቀመጠ ሐሳብ ነው። ስለዚህ እዛ ላይ ቤዝድ አድርገን መወያየት እንችላለን በመጽሐፍ ቅዱስ። እኔ በመጽሐፍ ቅዱስ ልወያይ፣ እናንተ በፈለጋችሁ ተወያዩ። ልክ ካልሆንኩኝ የኔን እንግዲህ ትምህርት ዲስፕሩፍ አድርጉና ሰው ይማር። እኔ ዝም እየቀባጠርኩ እንደሆነ የወቅና ሰው እናንተ በተሻለ መረጃ አስረዱት ሰውን። እንደዛ ነው እያልኩ ያለሁት እስካሁን ማለት ነው። መቀጠል ትችላለህ። ታላቁ ድምፅ ተቋርጧል። አይ ቲንክ ባክ ኤንድ ፎርዙ ቫሉብል አይደለም። ቱ ቢ ኦነስት በጣም ታይማችን ተቃጠለ። የኤፍያም የእኛም ታች ያሉትም ሰዎች እና ሌትስ ጎ ቀጥሉ። መጽሐፍ ቅዱስ ይነሳ፣ ጥቅሶቹ ይነሱ፣ ከዛ ዲስከሽን ይቀጥልና
ከዛ እንግዲህ ዲስከሽኑ ላይ ይገኛል ማለት ነው። ኤፍሬምዬ የትኛውን ስታንድ ይዞ እንደሚያስተምረን ምክንያቱም 3 አይነት በፕሮቴስታንት ይሄ ራፕቸር የሚለው ድጋሚ 3 አይነት እይታና 3 አይነት ታይሚንግ ልዩነት አለ። ያ ራሱ ታይሚንግ ባክግራውንዱ ከየት መጣ? ምክንያቱም ሁሉም ይሄ ክፍል በፕሮቴስታንቱ ዘንድ ራሱ ምንድነው ይሄ ፕሪትራቡሌሽን ብለው ከዛ ደግሞ በኋላ ፖስት አለ ከዛ ሚድል አለ ምናምን እየተባለ ራሱ ተካፍሏል። እና ይሄ ራሱ መከፋፈል ይቹ ጥቅስ ተጠቅሳ በንጥቀት በራፕቸር ትምህርት ራሱ ፕሮቴስታንት ውስጥ የተለያየ ትምህርት አለ እይታ አለ። እና ከባይብል እየገባችሁት ኤፍዬ ከነዛ እይታዎች ውስጥ የትኛውን ስታንድ ይዞ እንደሚነግረን እንደሚያስተምረን እንስማ። ከዛ በኋላ በመጽሐፍ ቅዱስ ይመዘን ትምህርቱ እና ቤተክርስቲያን እንዲተረዳችሁ የሚለውንም እያነሳ እንሄዳለን። ምንም ችግር የለውም። ወይ ጋዲሳ ወይ ታላቁ ቀጥሉ ካላችሁ። ታላቁ አለ ጋዲሳን ስላቋረጥኩት ግን እንደጀመረ ቢጨርስ በቃ። ስለዚህ ጋዲሳ ያሬዶ ቱ ቢ ስፔሲፊክ ብዙ ሀሳብ ብዙ ቦታ መርገጥ እንዳይሆን ብዙ ሰው ገስት ላይ ስላለ ማቴዎስ 24 ከ36 ጀምሮ ያለው ስለ ነጥቀት ነው የሚያወራው ስላለ ማቴዎስ 24 ላይ ከዛ ጀምሮ እሱ ሀሳብ ላይ እናወራ 5 ደቂቃ ውስጥ ከዛ ይኖራል። በጣም ፐርፌክት ታይም ላይ ያዝላችሁ። ፐርፌክት ታላቁ መጥቷል መሰለኝ ጠይቀውና ከዛ ሰዓት ይዝላቸዋል እንዲቀጥሉ። እሺ ታላቁ ተመልሰዋል። አለውኝ እሰማለሁ። ያሬድ አሁን መጣን። ኦኬ እሺ። አይ ምናልባት ወንድማችን ኤፍሬም የቤተክርስቲያን አባቶች ሀሳብ ከኔ ሀሳብ የሚሻል ከሆነ እንይ ምናምን እንደዚህ ሰው ፕሮቮክ ሊያደርጉ የሚችሉ ነገሮችን ባለመናገር በውይይቱ ውስጥ ቢተባበረን አንደኛ፣ ሁለተኛ ደግሞ ወንድማችን ቸርች ፋዘርም አይቀበልም የፕሮቴስታንቶችን ፋዘሮችም አይቀበልም። ምን አይነት ሙቭመንት ውስጥ እንዳለም እያወቅን ስላልሆነ ወይ አዲስ ሃይማኖት ነው የጀመርኩት ይበልና እንደዛ ትሬት እያደረግን ብንወያይ፣ ካልሆነ ደግሞ የሆነ ካታጎሪ ውስጥ ቢገባልን ጥሩ ነው። ካልሆነ ምንም አይነት እንትን ስለሌለ ማለት ነው፣ ምንም አይነት ባክግራውንድ ስለሌለ ከዚህ ሰው ጋር ለመወያየት ግን ስቲል በመጽሐፍ ቅዱስ ብቻ ነው የምወያየው ካለ ዩ አር ዌልካም ቱ መወያየት ትቀጥላለህ። ግን እንደዚህ በጣም ፕሮቮኬቲቭ ላንጉጆችን ባትናገር ጥሩ ነው። ቴንክ ዩ። አሁን እንደዛ ፕሮቮክ እያረክ ነው ብለህ አንተ ከአፍ የወጣው በጣም አጸያፊ ቃላቶች ነው የምትናገረው እና ቢያንስ ለማረም እንኳን ስትገባ አፍን ብትገራ ጥሩ ነበረ። ኦኬ የራሱ ሃይማኖት ሊመሰርት ነው፣ አባቶችን አይቀበልም። አንድ እኔ አባቶችንም ምን ተፈጠረ? ተመለሰ ኤፍሬም ወርደ ከሆነ ማቴዎስ 24 ላይ ነገራችን ላይ አዳም አለ አላምነውም እኮ አዳም ይተኛል አንዳንዴ። ቀሲስ እኔ እንቅልፍ ይዞኝና አሁን መምጣቴ ነው። አዳም ወዴት አለ? አዳም ከሌለ ቤቴን ልክፈትላችሁ። ኤፍሬም ና ተመለስ ግባ። አልሰማም እንዴ? አለ እኮ አይ ነው እተኛለሁ አትበላ እንዴ? አይ ኤፍሬምን ያስወጣው ሰው አውቄዋለሁ ማን እንዳስወጣው እና ስህተት ነሽ ያረግሽው ትክክል አይደለም። ኤፍሬም እስካሁን ማንንም ክፉ አልተናገረም እና ፕሊዝ ሰው አሊስ ሰው እየተናገረ እዚህ ላይ እየተናገረ ማስወጣት ትክክል አለ። አይ እንቀጥል በቃ ያሬዶ ማቴዎስ 24 ስለ ንጥቀት ነው ስላለ እሱ ይጀምርና ከዛ እኔ እቀጥላለሁ። ማቴዎስ 24 ስለ ንጥቀት እንደሆነ ከቁጥር በቃ እዚህ 30 ቤቶች ውስጥ እሱ ሐሳቡን ያንሳና ስለ ንጥቀት ነው ያለውን ይቀጥል። ከዛ በኋላ እኔ እቀጥላለሁ። ከዛ ባኬን ፎርስ ጥያቄና መልስ ይኖረናል። 5 ደቂቃ ይዘን ቀጥል። ኤፊ ማቴዎስ 24 ላይ እንትን ላስላችሁ። ኤፍሬም ምንድነው ባስወረደ ሰው ቦታ እኔ ይቅርታ ልጠይቅ። ትክክል አይደለም። የምታስወረዱ ሰዎች ትክክል አይደላችሁም። እኔ ሶሪ ልጠይቅ በእነሱ፣ እኛም እዚህ ሶሪ እንጠይቃለን። ትክክል አይደለም። በጣም ይቅርታ ማለት ምንም ክፉም አልተናገርክም። ያው ይቅርታ። እሺ ታይም ላይ ያዝላችሁ። ሴታፕ ላርክ እኔ ደግሞ 5 ደቂቃ እኔ ቢሆን የምመርጠው ጥያቄና መልስ ላይ ቀጥታ ብንገባ ነበረ። ግን ፍቃድ እንትን አድርጎ ኤፍሬም 5 ከፖይንታችሁ ደግሞ ጥያቄና መልስ። እሺ ፐርፌክት። ያው እዛው ላይ ብቻ ነው አይደለ ትኩረት የምናደርገው ማቴዎስ 4:36 እስከ 44 ብቻ አይደል?
ተነጋገሩ። ማቴዎስ 24 ላይ ያለውን ሐሳብ እናነሳለን። ከዛ እሱም መጽሐፍ ቅዱስ ክፍል ግን አንዳንድ ቃላቶችን ስንፈታ ማቴዎስ 24 ላይ በቃ እኮ ማቴዎስ 24 36 እስከ 44 ቅድም ያነሳሁት አይደል? ከ31 ጀምሮ እንዴ? ከይቅርታ ጋር ቀሲስን ሰላም አላልኳቸውም። ቀሲስ ቴዎድሮስንም ቀሲስ ዲበኩልንም ሰላም አባቴ ይፍቱኝ። እግዚአብሔር ፍታ፣ እግዚአብሔር ይባርክ። እኔ ኤፍሬም ግን አሁን የምትወያዩት ማለት ማቴዎስ ምናምን የምጠቅሱ ስለ ንጥቀት ነው? ኤፍሬምዬ ማቴዎስ 24ን ስለ ንጥቀት ነው የሚያወራው ብሎ ነው የሚያምነው። በጣም ጥሩ ነው። አይ በጣም ጥሩ ነው። በዛው አደራ ከማስረጃ ጋራ ከአባቶች ጋራ ከማንም ጋራ በመጽሐፍ ቅዱስ ይሄንን እነገሌም እንደዚህ ብለው አስተምረውታል፣ ተርጉመውታል፣ አብራርተውታል። እኛም የምንቀበለው እንደዚህ ነው የሚለውን ጋዲስ እንዳትረሳ። ልክ ኤፋም እንደዚያ። ቴንክ ዩ። እሺ 5 ሚኒትስ ሴት ላድርግላችሁ። ኤፍሬም ሬዲ ስቶን ለሚ ነው። እሺ አይ አድርግልኝ፣ እኔ ሬዲ ነኝ፣ ችግር የለው። እሺ ቆይ ጀምርና ላስጀምርልህ። እሺ ጀምርልኝ። መጀመር እችላለሁ። አይ ቲንክ 5 ደቂቃ ሁሉ እንኳን የሚያስፈልግ አይደለም፣ ውስን ስለሆነ ውይይታችን ማለት ነው። እሺ ማቴዎስ 24 ላይ እንግዲህ ሰማይ ምድር ያልፋሉ ቃሌ ግን አያልፍም የሚለው 31 እሱ ከፍ ብሎ ያብራራዋል። እኔ ከዛች ቦታ ላይ ብቻ ነው መናገር የምፈልገው። እኔ ቅድም ያነሳሁት ሀሳብ ማለት ነው። ይሄ ክፍል የሚያነሳው ስለ ራፕቸር ነው ከ36 እስከ መጨረሻው ድረስ። አዎ ስለ ራፕቸር ስለ ንጥቀት ነው የሚያነሳው። ኦኬ እሺ ከምን ልጀምርላችሁ መሰላችሁ? ከ36 ልጀምር። ስለዚያች ቀንና ስለዚያች ሰዓት ግን ከአባት በቀር የሰማይ መላእክት ቢሆኑ የሚያውቅ የለም አለ። እዚህ ጋር ስለዚያች ቀን ስለ ምጽአቱ ስለ ጌታ መምጣት ማለት ነው። ከአባት በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም ይላል። የሰማይ መላእክት አያውቁም፣ ልጅም ቢሆን ያለው ራሱን ነው። የሰው ልጅ እያለ ኢየሱስ ራሱ እንደሚጠራ ታውቃላችሁ። ኢየሱስ አላውቅም ስለዛ ቀን እያለ ነው እየነገረን ያለው፣ የሚያውቅ የለም እያለ ነው። ኦኬ ኢየሱስ ምልክቶቹን በዛን ወቅት የሆኑትን ምልክቶች ሁሉ እየነገረን መጣና ነገር ግን እዚህ ጋር ሲደርስ ቀኑ ጋር ሲደርስ ከአባት በቀር የሰማይ መላእክትም ቢሆን ልጅም ቢሆን ብሎ ራሱን ኢንክሉድ አድርጎ የሚያውቅ የለም ማለት። ለምንድን ነው ኢየሱስ ሁሉን አዋቂ አይደለም እንዴ? ለምንድን ነው የመምጫውን ቀን ማያውቀው ካላችሁ፣ ይህ ክፍል እንግዲህ ቅድም ችጄል ብያ ሰዎቹ የመጀመሪያ ተደራሲያኑ እንዴት ነው ነገሩን የተረዱት የሚለው ነገር ማወቅ በጣም ኢምፖርታንት ነው። በቀደመው የአይሁድ አሁን ይሄ የሚያወራው ስለ ራፕቸር ሰዓት ነው። ራፕቸር ሰዓት ማለት በጉ ኦኬ ሙሽራው ማለት ኢየሱስ ክርስቶስ ማለት ነው። ሙሽራይቱን ሊወስድ ሙሽራይቱ ስል ቤተክርስቲያንን ማለት ነው። ሙሽራይቱን ለመውሰድ ነው የሚመጣው። ኦኬ ሙሽራይቱን ለመውሰድ ነው የሚመጣው። ብዙ ምክንያቶች አሉ፣ ወደዛ ዝርዝር ሀሳብ አልመጣም። ሶ ሙሽራው ሙሽሪትን ቤተክርስቲያንን ሊወስድ ስለሆነ የሚመጣው። በቀደመ የአይሁድ ካልቸር ደግሞ የሰርጉን ቀን የሚወስነው ዲክሌር የሚያደርገው አባት ነው። ኦኬ ሙሽሪት ተዘጋጅታ በቤቷ ትጠብቃለች። ባልም እንደዚሁ አባትየው ነው ዲክሌር የሚያደርገው የሰርጉን ቀን። ከዛ ተዘጋጅታ የግድ መጠበቅ አለባት። ሄዶ ሙሽራይቱን ይዞ ይመጣል ወደ አባት ቤት። ስለዚህ በዛ ነው እያስረዳቸው ያለው። ዲክሌር የማድረጉ ስልጣን ያ የተሰጠው ለአባት ነው እያለ እየተናገረ ነው እንጂ ኢየሱስ አያውቅም ከሚል ጋር አይደለም። ዲክሌር የማድረግ የማን ነው? የአብ ነው። ለምን እንዳልኳችሁ ልጅ ማለትም ሙሽራው ሙሽሪት ቤተክርስቲያንን ሊወስድ ስለሚመጣ ማለት ነው። እሺ ከዛ እንደዚህ ይላል። ቀጠል ያደርግና የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሆናልና በዚያች ወራት ከጥፋት ውሃ በፊት ኖህ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡ እንደነበሩ የጥፋም ውሃ መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት እንዲሁ ይሆናል አለ። የሰው ልጅ መምጣት ድንገት ነው የሚሆነው። ልክ በኖህ ዘመን እሱ መርከብ እየሰራ ሰዎች እንደ ልባቸው ይኖሩ እንደነበረ፣ መከራ እንደሚመጣ ሳያውቁ ሳይዘጋጁ ይኖሩ እንደነበረ፣ ነገር ግን መከራ መጥቶ እንዳጠፋቸው እንደምታውቁት የጥፋት ውሃ ልክ እንደዚህ ነው። መምጣቱ ድንገት ነው የሚሆነው ይላል። ከዛስ የዚያን ጊዜ 2 ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱ ይቀራል ይላል። ስለ ራፕቸር ነው የሚያወራው። በኋላ ጥያቄና መልስ ስለምጠይቅህ ከአሁኑኑ አስብ ጋዲሳ። ይሄ ስለ ምጽአት ነው ብልሃል፣ እኔ ስለ ንጥቀት ነው ላለው። ለምን አንዲቱ ትወሰዳለች አንዲቱም ትቀራለች ይላል። በምጽአት ቀን ምድር ላይ የሚቀር ሰው አለ ማለት ነው። እሺ ጌታ ከዛስ ስለ ወፍጮም ያነሳና በወፍጮ ይፈጫሉ፣ አንዲቱ ትወሰዳለች አንዲቱ ትቀራለች ይላል። ከዛስ ጌታችሁ በምን ሰዓት እንደሚመጣ አታውቁምና እንግዲህ ንቁ ይላል። ያን ግን እወቁ፣ ባለቤት በሌሊት በየትኛው ክፍል ሌባ እንዲመጣ
ቢያውቅ ኖሮ በነቃ ቤቱንም ሊቆፈር ባልተውም ነበረ። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና ይላቸዋል። የሰው ልጅ መቼ ይመጣል? በማታስቡበት ሰዓት ይመጣል። እንግዲያስ ምግባቸውን በጊዜው ይሰጣቸው ዘንድ ጌታው በቤተሰቦች ላይ ሾሞ ታማኝና ልባም ባሪያ ነው ይልና ከዛ በኋላ ሌላ ሀሳብ ይጀምራል። እንግዲህ ተጠንቀቅ የሚል ሀሳብ ነው ያለው። 1 ደቂቃ ብቻ ስለቀረኝ ማለት ነው። 50 ላይ ሄደን ስናይ የዚያ ባሪያ ጌታ ባላወቃትም ሰዓት ይመጣል፣ በሁለት ይሰነጥቀዋል፣ እድኑን ለግብዞች ያደርግበታል፣ በዛ ጥርሱና ልክስ ማፋጨት ነው እያለ ይናገራል። ወደታች ሲወርድ ማለት ነው። ስለ አገልጋዩ ደግሞ ምሳሌ እያነሳ ማለት ነው። ስለዚህ ማቴዎስ 24 በተለይም ደግሞ ስፔሲፊክ አድርጌ ቅድም ያነሳሁት ከ39 ጀምሮ ከ36 ጀምሮ የሚያነሳው ስለ ዳግም ምጽአት፣ ስለ መጨረሻው ፍርድ ጊዜ ሳይሆን ስለ ራፕቸር ሰዓት ነው። ራፕቸር ሰዓት እንደምታውቁት ቤተክርስቲያን የምትነጠቅበት ነው። ከ7 ዓመት የያዕቆብ መከራ በፊት ማለት ነው። የምንነጠቅበት ደግሞ የተለያዩ ምክንያቶች አሉ። አንደኛው የበጉ ራት ላይ ለመጋበዝ ነው። እሱ ወደ ሌላ ክፍል መሄድ ስለማይቻል አሁን አላሳያችሁም። ዞሮ ዞሮ ክፍሉ የሚያወራው ግን ስለ ዳግም ምጽአት ሳይሆን ስለ ራፕቸር ሰዓት፣ ስለ ንጥቀት ሰዓት ነው ማለት ነው። እሺ ታንክ ዩ ኤፍሬምዬ። ጋዲሳይ ሬዲ ስትሆን ለሚነው 5 ደቂቃ ላይ ያዝልን። እሺ ያሬዱ ሌትስ ጎ። ችግር የለውም። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስም ወንድማችን ኤፍሬም ማቴዎስ ወንጌል ምዕራፍ ልጅም ቢሆን አያውቅም የሚለው ሀሳብ ላይ ነው ረጅም ሰዓቱን የወሰደው። ምንም የሆነ የረባም ሀሳብ አንስቷል ብዬ አላስብም እውነት ለማውራት ግን ማቴዎስ ወንጌል ምዕራፍ 24 ላይ ያለው ሀሳብ ስለምንድን ነው የሚለው ዳግም ምጽአት ነው። ምንም ወደዚህ ወደዛ የሚያስብል አይደለም። ከቁጥር 30 ጀምሮ ብትመለከቱት መጽሐፍ ቅዱስ ክፍሉ ግልጽ ነው። ኦኬ ዞሮ ሰዎች እንዲማሩ ስለሆነ ከታች ጀምሮ እንመልከት። ኦኬ ማቴዎስ ወንጌል ምዕራፍ 24 ቁጥር 30 ላይ ጌታችን እንደዚህ ይላል፣ የሰማይ ኃይላትም ይናወጣሉ፣ በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። በደንብ አስተውሉ ጋይስ፣ የምድር ወገኖች ሁሉ ዋይ ዋይ ይላሉ። ይህን ነገር ስትሰሙ የሆነ ነገር ትዝ አይላችሁም? ዮሐንስ ራእይ ምዕራፍ 1 ላይ ትዝ አይላችሁም? የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ የሚል ጥቅስ ትዝ አይላችሁም? የወጉትም ሁሉ ያዩታል፣ አልፋና ኦሜጋ ኦኬ መጀመሪያውና መጨረሻ ጌታ አምላክ እኔ ነኝ ብሎ ክርስቶስ ኢየሱስ የሚናገርበት ትዝ አላችሁ? ዮሐንስ ራእይ ምዕራፍ 1 ቁጥር 6 እና 7 ታስታውሳችሁ? የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ የተባለው ጌታችን ዳግም ለመጽአት ሲመጣ ነው። እዚህ ጋም ማቴዎስ ምን አለን ከዮሐንስ ጋር ሲስማሙ በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ፣ የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። ዳግም ሲመጣ ነው። ይሄ ከምን ጋር ይገናኛል? ማቴዎስ 25:31 ካለው ሐሳብ ጋር ቀጥታ ይገናኛል። የሰው ልጅ ከመላእክቱ ጋር በክብሩ ስለሚመጣ ኦኬ ከዛ ጋር ቀጥታ የሚገናኝ ነው። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። ከሰማያት ዳርቻም እስከ ዳርቻው ከአራቱ ንፋሳት ለእርሱ የተመረጡትን ይሰበስባሉ። ምሳሌውንም ከበለስ ተማሩ። ጫፏን ወደ ታች ልውረድ። ከዛ ቁጥር 36 ላይ ኤፍሬም ያነሳውን ሐሳብ ዲባንክ እናድርገው እዛ። ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም። በጣም በሚያሳዝን ሁኔታ ጋይስ ይህን ክፍል ሙስሊሞች እንግዲህ ስለ ፍርድ ሰዓት እንደሆነ አምነው ሙስሊሞች ራሱ ከኤፍሬም በተሻለ መልኩ ይህንን ክፍል ተረድተውት ይህንን ክፍል አምነውት አረ ወልድ ጌታችን ኢየሱስ አምላክ ላለመሆኑ ይሄው የመጨረሻውን ክፍል አያውቅም እያሉ ይህንን ክፍል ይጠቅሱታል። ኢቨን ሙስሊሞች እኛ ሙስሊሞችን እንደ ማስረጃ የምናቀርብ አይነት ሰዎች ሆነን አይደለም። ግን ይሄ የሚያነሳው ምንድነው? ዳግም ስለ ፍርድ። ከዛ ቁጥር 37 ላይ የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናል። የሰው ልጅ መምጣት ዳግም መምጣቱ ማለት ነው። ኦኬ የሰው ልጅ መምጣት የተባለ ዳግም መምጣቱ በዚያች ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲያገቡም እንደነበሩ የጥፋት ውሃ መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንዲሁ ይሆናል። ኦኬ ጌታችን መቼ እንደሚመጣ አናውቅም። ለዛ ነው ነቅታችሁ ተክታችሁ ጠብቁ። መቼ እንደሚመጣ አናውቅም። ክርስቶስ ኢየሱስ ዳግም ለፍርድ መቼ እንደሚመጣ ኦኬ በኖህ ዘመን የነበሩ ሰዎች ሲበሉ ሲጠጡ ነበር። መጨረሻ ላይ ጥፋት መጣባቸው። ለዛ ነው ክርስቶስ ኢየሱስም የሰው ልጅ ዳግም ሲመጣ መቼ እንደሚመጣ ስለማታውቁ ተክታችሁ ነቅታችሁ ጠብቁ፣ ያለበለዚያ ትጠፋላችሁ ነው። ኦኬ ዲስትራክሽን የሚባል ነገር አለ፣ ሄል ፋየር የሚባል ነገር አለ። ኦኬ ወደ ዘላለም ጥፋት መሄድ የሚባል ነገር ስላለ ምን አለ? ተክታችሁ ጠብቁ። የጥፋት ውሃ መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንዲሁ ይሆናል። የሰው ልጅ መምጣት የተባለው ክርስቶስ ኢየሱስ ራሱን የሰው ልጅ ብሏል። ዳግም ስለመምጣቱ ነው እዚህ ጋር እያወራ ያለው። ለፍርድ ነው እያልኩ ያለሁት፣ ለፍርድ ኦኬ ስለ ንጥቀት አይደለም፣ ዳግም ለፍርድ። ማቴዎስ 25ም ከዚህ ክፍል ጋር የሚያያዝ ስለሆነ ማቴዎስ 25 ከቁጥር 31 ጀምሮ ሄዳችሁ ክፍሉን ብትመለከቱት ዳግም ይመጣል፣ አሕዛብ ሁሉ ኔሽን ሁሉ በፊቱ ይሰበሰባሉ ይላል፣ በጎችም ከፍየሎች ይለያል። ዳግም ለፍርድ ስለመምጣቱ ነው እየተናገረ ያለው።
እሺ በዛን ጊዜ ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱም ይቀራል። አሁን አንዱ ይወሰዳል የሚለውን ቃል ይዞ አረ ይሄው ስለመነጠቅ ነው አይልማ። ለምሳሌ ቅዱስ ዮሐንስ አፈወርቅ እነ ሂላሪ እኔ ማስረጃ ማቅረብ ይችላል። የቤተክርስቲያን አባቶች በዚያን ጊዜ ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱም ይቀራል። ስለ መዳን ነው እያወራ ያለው። ኦኬ ምድር ላይ ያሉ ሰዎች ለምሳሌ ጌታን ተክተው የሚጠብቁ ሰዎች አሉ፣ የሚዘፍኑ የሚጨፍሩ ሰዎች አሉ። አንዱ ይወሰዳል ሲባል አንዱ ይድናል ነው። አንዱ ይቀራል ሲባል ደግሞ አንዱ ወደ ዘላለም ሕይወት ይሄዳል፣ አንዱ ደግሞ ወደ ዘላለም ጥፋት ይሄዳል ነው። አለቀ። ቁጥር 40 ላይም ደግሞ ቁጥር 41 ላይ ሁለት ሴቶች በወፍጮ ይፈጫሉ፣ አንዲቱ ትወሰዳለች፣ አንዲቱን ትቀራለች። ቅዱስ ዮሐንስ አፈወርቅም እነ ሂላሪ ኦፍ ፖተርስም ሌሎችም አባቶች ማንሳት እንችላለን። ይሄንን ክፍል ሲፈቱት አንዱ ይወሰዳል፣ አንዱ ይቀራል ሲባል አንዱ ይድናል፣ አንዱ አይድንም ነው። ኦኬ አንዱ ድነትን ያገኛል፣ አንዱ ድነትን አያገኝም ነው። አለቀ። ሌላ ምንም ትርጉምም የለው። ኦኬ ሌላ ምንም ትርጉምም የለው። ኢቭን ጥያቄና መልስ ሴሽን ላይ እመጣለሁ። የፕሮቴስታንቲዝም መስራቾች የተባሉ ኦኬ ዋና ሼፐሮች የተባሉት ራሱ እነ ሉተር እነ ጆን ካልቪን እነ ዙዊንግሊ ይህንን ክፍል ለንጥቀት ነው ብለው አልፈቱትም። ኦኬ ማንም የፈታውም እንደዛ ብሎ የፈታውም ሰው ሲጀምር የለም። እኔ ግን የቤተክርስቲያን አባቶችን ለዚህ ክፍል ኢቭን ይወሰዳሉ ለሚለው ክፍል ራሱ ከመዳን ጋር እንደሆነ ኦኬ ወደ ዘላለም ሕይወት የሚሄድና ያለመሄድ ጉዳይ ከዛ ጋር የተገናኘ እንደሆነ ግልጽ ነው። ክርስቶስ ኢየሱስ ብዙ ቦታዎች ላይ በፓራብል ስለሚያስተምር እንጂ ይወሰዳሉ ሲባል እንደው የሆነ እንደ ኮከብ እንዲህ ተወንጭፈው አይነት ነገር እንደዛ አይደለም፣ እንደዛም አይደለም። ኦኬ ስለዚህ መጽሐፍ ቅዱስ ክፍሉ ከላይ ጀምሮ እንዳየነው ክርስቶስ ኢየሱስ ከመላእክቱ ጋር እንደሚመጣ ይናገራል። ከዛ ባለፈስ የምድር ወገኖች ሁሉ ዋይ ዋይ ይላሉ ስለርሱ። አዎ ዮሐንስ በራእዩ ደግሞ አልፋና ኦሜጋ እኔ ነኝ እያለ የሚመጣው የወጉት ሁሉ ያዩታል እየተባለ የመጣው ክርስቶስ ዳግም ለፍርድ ሲመጣ ነው። ይሄ ከዛ ክፍል ጋር ቀጥታ የሚገናኝ ነውና ስለ ፍርድ ሰዓት የሚያወራ ነው። እግዚአብሔር ያክብርልኝ። እሺ ፐርፌክት። ጥያቄ እና መልስ ስንት ደቂቃ ሊያዝላችሁ? 10 ደቂቃ? አዎ 10 ደቂቃ ይሁን ያረዲ። እሺ እሺ ከአዲስ አበባ ዲፈረንት ሀሳብ አለ? ይቻላል 10 ደቂቃ ሜቢ አላውቅም። ትንሽ ሀሳብ ስላነሳ ብዬ እኮ ነው። 7 ደቂቃ 10 ደቂቃ አሁንና ለሲ ከማጠቃለል የሚችል እንትን ማለት ይችላል መጠቀም። ኤፍኤም ለሚን ኦልሬዲ ስቶን አይ እኔ ሬዲ ነኝ። እሺ ጀምር በለኝ ከጀመርኩ። እሺ ጀምር። እንግዲህ ጋዲሳ ምንም ሳትነካው ያለፍከው አለ ብዙ ስትለው ስለነበረ። እሺ 36 ላይ ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መልአክ ልጅም ቢሆኑ የሚያውቅ የለም ይላል። ምን እያለን ነው? ኢየሱስ አያውቅም እያለ ነው? በፍጹም የግሪኩ ቃል ሁላ ኦደን የሚል ቃል ነው ያለው። ዲክሌር ከማድረግ አንጻር ምን ማለት ኦደን የሚል ቃል ነው ያለው። ዲክሌር የማድረግ ነገር። እሺ ላብራራው። አዎ የኔን ትምህርት ተቀበልክ? ዲክሌር የማድረግ ነው ብሎ አንተ ቤተክርስቲያን ያስተማራለ? ግሪኩን ነገርኩ። እሺ ላብራራው። ግሪኩን ሁላ ኦደን አባት ማስረጃ ታመጣለህ? ከቤተክርስቲያን አባት እኔ የተናገርኩትን አሁንማ ዲክሌር ብለህ ደገምከው። እሺ አንዴ ላብራራው። ማስረጃ ነው ማብራራት ሰው ማስረጃ ነው ይጠይቁ እኮ ነው። ልነግርህ ነው ይሄ ክፍል እንዴት እንደሚፈታ ልነግርህ ነው። ኦርቶዶክሳዊ መረዳቱን ልነግርህ ነው። አንዴ ስማኝ። ጥያቄ ጠየቀኝ። ይሄን ክፍል እነ ቅዱስ ዮሐንስ አፈወርቅ መሆኑ ቃሉ እንደዛ ተብሎ ለምሳሌ ቅዱስ ዮሐንስ አፈወርቅ ላንሳለ በቀላሉ ቃሉ እንደዛ ተብሎ ስለተጻፈ ይልና ምን አይነት አርጊውመንት ያነሳል? ለምሳሌ ጌታችን ኢየሱስ ሁሉ በእርሱ ሆነ ተብሏል። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ ሲባል እቺን ቀን ያነሳና ስለዚያች ቀን የሚለው ስለ ፍርድ ቀን ነው ይልና ቅዱስ ዮሐንስ አፈወርቅ ስለ ፍርድ ቀን ነው ይልና ያቺ ቀኑ ላይ የተፈጠረች ቀን ናት። አያውቅም ይላል። ልጅን ግን ልጅ አያውቅም ይላል። እሱን እኮ ነው እያብራራው ለኮ ነው እያብራራው ማለት ነው። ልጅ አያውቅም ማለት ኢየሱስ ሁሉን አውቃ አይደለም? አረ በደንብ አዋቂ ነው። እያብራራው ለኮ ነው። አያውቅም ለምን አለ? ይኸው ቅዱስ ዮሐንስ አፈወርቅ ላብራራለህ እኮ አልኩ። ሌሎች አባቶችን ማነሳላለሁ። በቃ ቶ አይደለም ስለ ንጥቀት ነበረ። እሺ ሌላ ጥያቄ እዚሁ ላይ ጎበዝ። እሺ በዛ ጊዜ ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱ ይቀራል ይላል። ኦኬ ከዛ ይወሰዳልና ይቀራል የሚለውን አንተ ምን ብለህ ተረጎምከው? ሚድንና ማይድን አልክ። አንዱ ይወሰዳል፣ አንዱ ይቀራል ነው የሚለው። ያልዳነ ሰው ይቀራል እንዴ? መጽሐፍ ቅዱስ እንደሚነግረን ያልዳኑት ወደ እሳት ባህር እንደሚጣሉ ነው የሚነግረን። ይቀራሉ እንዴ? የት ነው የሚቀሩት? ምድር ላይ ይቀራሉ? እሺ ይኸው ልመልስልህ፣ ችግር የለውም ልመልስልህ። ይህንን ክፍል አንተ እንዲህ ብለህ ተረጎምከው ብሏል። በጣም በሚያስቅ ሁኔታ እኔ አልተረጎምኩትም። እኔ ኦርቶዶክሳዊ ክርስቲያን ነኝ። አባቶች በፈቱት መልክ ነው የምፈታው። ሂላሪ ኦፍ ፖተርስ እና ቅዱስ ዮሐንስ አፈወርቅን እንደ ማስረጃ አቅርቤልሃለሁ። ኦኬ ይቀራሉ ሲባል ከዘላለም ሕይወት መቅረት ነው። ኦኬ ከመዳን ጋር ነው የሚገናኙ። ይወሰዳሉ ሲባል ደግሞ ክርስቶስ ኢየሱስ እናንተ የአባቴ ብሩካን ዓለም ከተዘጋጀ ጀምሮ ወደ ተዘጋጀላችሁ ወደ እግዚአብሔር መንግስት ግቡ የሚለውን የሚወሰዱት ወዴት ነው? ክርስቶስ ኢየሱስ እሱን ጥቅስ ጨርሰው ዓለም ሳይፈጠር ወደ ተዘጋጀላችሁ የሚለውን ጨርሰው ጥቅሱን ጨርሰው
አሁን እሺ ድጋሚ ላብራሩ። አልሰማኝም። ኖ ጥቅሱን ጨርሰው። ጥቅሱን አሁን ዓለም ሳይፈጠር በፊት ኤፊ ስላልሰማኝ ቆይ አንዴ፣ ችግር የለው አንዴ ቆይ ጨርሰው። አሁን ይህ ክፍል የሚያሳየው ድጋሚ ቅድምም እንዳብራራሁት እኔ ኦርቶዶክሳዊ ክርስቲያን ነኝ። ጨርሰው ጥቅሱን አንዴ ቆይ። ይኸው ቅዱስ ዮሐንስ አፈወርቅም ሂላሪ ኦፍ ፖቴርስም እንዳብራሩት ስለ መዳንና ስላለመዳን ነው። ኦኬ ይወሰዳሉ ተብሎ የተናገሩት ያልኩ ምንድን ነው? ምን እኮ ብራዘር ይኸው ያብራራውልህ ነው። ግልጽ እኮ ነው። ምንም ያልኩ ምንድን ነው? ዓለም ሳይፈጠር የሚለውን አብራራው ነው ያልኩ። ዓለም ከተዘጋጀ ጀምሮ ወደ ተዘጋጀላችሁ ዓለም ከተፈጠረ ጀምሮ ወደ ተዘጋጀላችሁ ወደ እግዚአብሔር መንግስት ግቡ ወደሚለው ቀጥሎ ምንድን ነው ያለው? የትኛው ነው ቀጥሎ? ይፊ ጥያቄ ነው። ሻርቲኩሌት አለ። ጥቅሱን ሙሉን ጨርሰው። የትኛውን ጥቅስ? አሁን ያነሳውን ጥቅስ እሱ ነው ማቴዎስ 25 ላይ ያለው ነው የምትለኝ? አዎ ጨርሰው። ወደ ተዘጋጀላችሁ የሚለውን ጥቅስ ጨርሰው። ይሄው እሺ ላንብብል፣ ችግር የለውም። ቀላል እኮ ነው። ንጉሱም እንዲላቸዋል። እሺ አንዴ ቆይ። በቀኝ ያሉትን እንዲላቸዋል፣ እናንተ አባቴ ብሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁ መንግስት ወደሱ ይላቸዋል። እሺ ከዛስ ቀጥሎ ከዚህ ቀጥሎ ወደሱ አላቸው። በቃ ከዛ ተርቤ አብልታችሁኛልና ተጠምቼ አጠጥሳችሁኛልና እንግዳውኝ ተቀብላችሁኛል፣ ታርዤ አልብሳችሁኛል ይላቸዋል። እሺ ከዛ በኋላ በግራ ውስጥ ያሉትን በግራ በኩል ያሉትን ደግሞ ምን ይላቸዋል? በዚያን ጊዜ በግራ ያሉትን ደግሞ ይላቸዋል፣ እናንተ እርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከኔ ሂዱ ይላቸዋል። አዎ ሂዱ ይላቸዋል እንጂ ይቀራሉ አይልማ። እዚህ ጋር መሬት ላይ ይቀራሉ ይላል። ሂዱና መቅረት ማለት ኦኬ፣ መቅረት ማለት የማይድኑት ነው። እዚህ ጋር ግን ሂዱ ነው ያላቸው አይደል? ከዘላለም ሕይወት እዚህ ጋር ምን አላቸው? ሂዱ ነው ያላቸው አይደል? ከዘላለም ሕይወት መቅረት ነው እኮ አልኩ ወንድሜ። እዚህ ጋር ሂዱ እኮ አላቸው ሰዎቹ። አንዱ ሄደ፣ ቅድም አንዱ ቀረ ነው ያልከው። እዚህ ጋር ግን ሁለቱም ዴስቲኒ ያላቸው ሂዱ ተብለዋል። እነዚህ የመጽሐፍ ቅዱስን አፈታት ተምሬያለሁ ስትል ነበርና ይፊ ትንሽ ያሳዝናል። አሁን እንደሱ አይነት ነገር ከጀመርክ እኔ ብሳለሁ። ሰለሞን እየሞከርኩ ነው። አይቀጥል። በጣም የሚያስቅ ጥያቄ ስለሆነ ነው። እሺ ስለዚህ ምንድነው ጋዲሳ እያለን ያለው? እንደምታውቁት ቅድም ሲመልስ አንዱ ይቀራል የሚለውን ምንድነው አለን? የማይድኑት ናቸው። የማይድኑት የት ነው የሚቀሩት? ሂዱ ተባለ እኮ አንተ ራስህ ያነሳው ክፍል ላይ ዘላለም ሕይወት ዴስቲኒ ያላቸው ማለት ዴስቲኒያቸው እኮ ታዲያ ወደ ዘላለም እሳት ነው። ወደ ዘላለም እና እዚህ ጋር እኮ እዚህ ጋር ምንድን ነው የሚለው? ሁለት እንደዚህ ነው እኮ የሚለው። በዛን ቀን ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱ ይቀራል ነው የተባለው። ይቀራሉ ከዘላለም ሕይወት አንዱ ይወሰዳል ወደ አባቱ መንግስት፣ አንዱ ደግሞ ከዘላለም ሕይወት ይቀራል፣ ከአባቱ መንግስት ይቀራል ወደ ዘላለም እሳት ማለት ነው። የት ነው የሚቀረው? የቱ ጋር ነው የሚቀረው? ከአባቱ መንግስት ይቀራል ማለት ወደ ዘላለም እሳት ይሄዳል ማለት ነው እኮ። ወደ ዘላለም እሳት ሄዱ የሚል የለማ እዚህ ጋር። ይሄው እኔ እኮ አባቶች ጠቅሼ አብራራውልህ ወንድሜ። አንተ እኮ አንተ የፈለከውን ጥቀስ፣ ግን ይቀራሉ እዚህ ጋር ይቀራሉ ይገባሉ የሚል ነገር የለውም። የአባቶችን ትርጉም ላሳየሽ ወንድሜ። ለዚህ እኔ ትርጉሙ አይ እኔ የአባቶችን ትርጉም እኮ አይደለም የፈለኩት። አንተ ትርጉም ብለህ በዛ ነው የምመልሰው ብለህ አምጥታል። ኢሳብትዩ አምጥታል። ግን እኔ ስጠይቅህ አንተ እንዴትም አድርገህ ቀጥተኛ መልስ ነው መስጠት ያለብህ። እዚህ ጋር ይቀራል ነው እንጂ እዛ የጠቀስከው ጥቅስ ላይ ሂዱ ይላቸዋል ይላል። እዚህ ጋር ደግሞ ይቀራሉ። ሂዱ ያላቸው ወዴት ነው? ወደ ዘላለም ጥፋት ነው፣ ወደ እሳት ባህር። ታዲያ መሄድ ማለት ወደ ዘላለም እሳት ሂዱ ማለት ከሆነ ነገር መቅረትላለ እንዴ? ቆይ አንዴ ስማኝ። ከሆነ ነገር የኔ ጥያቄ ሳት አይደለም፣ ወደ እኔ ጥያቄ ሳመጣ መቅረት ነው ስላለን እንዴ? መቅረት ማለት ከዘላለም ሕይወት መቅረት ነው እንዴ? አንተ ሰውዬ ምን እኮ ግልጽ እኮ ነው። አባቶችን ጠቅሼ እኮ ነው፣ 2-3 አባት ጠቅሼ እኮ ነው ያብራራውልህ። ቆይ እሺ ቆይ ከቅድም ከፍ ብለህ አንብበው ቶቶ እሱንና 31 ላይ መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል ከሰማይ ዳርቻ እስከ ዳርቻው በአራቱ ነፋሳት ይልና ለእርሱ የተመረጡትን ይሰበስባሉ ይላል። ኦኬ ከአራቱ ነፋሳት እነማንን ነው የሚሰበስቡት የሚለው? የተመረጡትን ለእርሱ ለተመረጡትን አይደል? ለእርሱ የተመረጡ ማለት ክርስቲያኖች ናቸው አይደል? የተመረጡት ማለት ኦፍ ኮርስ። ኦኬ ካዲያ ለምንድን ነው የተመረጡት ብቻ የሚሰበሰቡት? ምጽአት ከሆነ የሚሰበሰቡት ማለት እኮ መሰብሰብ ማለት እዚህ ጋር ኦፍ ኮርስ ይሄም ከዘላለም ሕይወት ጋር የሚገናኘው አባት ላስደግፍልህ እንዴ? ቆይ አራቱ ነፋስ የተመረጡት ይሰበስባሉ ያለው የተመረጡት ብቻ ነው የሚሰበሰቡት፣ ሌሎቹ ይተዋቸው አይደለም። የተመረጡትን ይሰበስባሉ ሲባል አሁንም ይሄን ከመዳን ጋር ነው የሚገናኘው። አባት ጠቅሼ ያልተመረጡት ሴት ሄዳሉ። የትም አይሄዱም። አሁንም ይሄ ከመዳን ጋር ነው ቀጥታ የሚገናኘው። ያልተመረጡ የትም አይሄዱም። ደስ ይላል። ዴስቲኒ ናቸው ያልተመረጡት ሰዎች።
ወደ ዘላለም እሳት ነው እነሱ የሚሄዱት። ኦኬ ኤፊ ለምን እዚህ ጋር ሄዱ የሚል የለም። ኖ እነሱ ሄዱ ማለት ነው። የሌለ ነገር አትክተታ። የሌለ ነገር መጽሐፍ ቅዱስ ውስጥ የሌለ ነገር ትከታለህ እንዴ? ያድናቸዋል ማለት ነው ብራዘር። ይሰበሰባሉ ማለት ነው። ከሰማይ ዳርቻ ይላል ጋድ ስማኝ። ከሰማይ ዳርቻ እስከ ዳርቻው ከአራቱ ንፋሳት ለእርሱ የተመረጡትን ይሰበስባሉ ይላል። ለእርሱ የተመረጡትን ይሰበስባሉ የሚሉት የሚሰበስቡት። ኦኬ ሌሎቹስ ያድናቸዋል ማለት እኮ ነው። ምንም እኮ ያድናቸዋል ማለት እኮ ነው። ይሰበስባቸዋል ማለት የሚያድናቸውን የተመረጡትን ይሰበስባቸዋል ማለት ያድናቸዋል ማለት ነው። ለእሱ የተመረጡት ተሰበሰቡ። ሌሎቹስ? ሌሎቹ ምንም በፊቱ ይኸው አሕዛብ ሁሉ ስማኝ፣ አሕዛብ ሁሉ በፊቱ ይሰበሰባሉ። ሁሉ አይደለም። ማቴዎስ 25 ላይ ወስዳለ። አሁን እኮ የሚለው ምንድን ነው? እሺ አውራሽ ምንም አሁን ጥያቄ አራቱ ንፋሳት ለእርሱ የተመረጡትን ይሰበስባሉ ነው የሚለው። ለእርሱ የተመረጡትን ቀጥልሽ። ያልተመረጡት የት ይሆናሉ? ያልተመረጡት የትም አይሆኑም። ያልተመረጡት የትም ይሰበስባሉ። እዚህ ክፍል ላይ የትም አይሆኑም ማለት ምን ማለት ነው? ስማኝ፣ የተመረጡትን ይሰበስባሉ ብሎ ሲናገር እዚህ ጋር የተመረጡት ተሰብስበዋል። ያልተመረጡ ያድናቸዋል ማለት ነው ወንድሜ፣ ያድናቸዋል ማለት ነው እያልኩ እኮ ነው። አባት ልጥቀስልህ። የተመረጡት እሺ፣ አባት ያልከውን አብራና አሳይ። ያድናቸዋል ማለት ነው ብለሃል። አብራና አሳይ። ያድናቸዋል ማለት ነው ብለሃል። እሺ ችግር የለውም ብሮ። የተመረጡትን ይሰበስባሉ ማለት ያድናል ማለት ነው ብለሃል። አባት ያልከውን አስረዳ፣ ማስረጃ አምጣ። ትቀበለዋለህ ግን? አይ እኔ የኔ ጥያቄ ያንተ ጥያቄ ሰዓት ነው። የኔ ጥያቄ ሰዓት ነው። ቶሎ አውጣና ማሳየት ትቀበለዋለህ ወይ? አጠይቀኝ። የኔ ጥያቄ ሰዓት ነው። ማሳየት ትቀበላለህ ወይ? የማትቀበል ከሆነ ለምን ታደክመኛለህ? የኔ ጥያቄ ሰዓት ነው ብለሃል። ይድናሉ ማለት ነው ብለሃል። አሳይ። ማሳየት ትቀበላለህ ወይ? ይኸውላችሁ ሰዓት ሲፈጅ አያችሁ። እኔ አሳይሃለሁ፣ ችግር የለውም። ማጠቃለያ ላይ አሳይሃለሁ። ጥያቄ ሰዓት አይደለም። አጠይቀኝ። ማሳየት ትቀበላለህ ወይ? የኔ ጥያቄ ሰዓት ነው እንዴ? ደቂቃ ትቀበላለህ? አሳይ። ትቀበላለህ? ባሳየህ ኢየሱስ ጌታ ነው። ያንተ ጥያቄ ሰዓት አይደለም ጋዲሳ። እሱ ነው ባሳየህ ትቀበላለህ ወይ ነው እኮ አትጠይቀኝ። ለኔ አሁን ያንተ ተራ ላይ ትጠይቀኛለህ። አሁን ባሳየህ ትቀበላለህ? ይኸውላችሁ አያሳይም። አያችሁ እየቀለደ ነው። ሰዓቱን ለመጨረስ ፈልገው ነው። አያችሁ ዝም ብሎ አፉ ላይ መጣለት። አባቶች እያለ ስለነበር ድንገት ነው አባቶችን የጠራው እንጂ ጋዲሳ በፍጹም ዝም ብሎ ነው አያመጣም። እዚህ ጋር የተመረጡትን ይሰበስባሉ የሚለው ኦኬ፣ ጎበዝ። እሺ የተመረጡትን ይሰበስባሉ የሚለው ካቴና ባይብል ላይ ነው ያለው። 24:31 ነው። ያው 24:31 ግን ያው ይሄን ጨርሱ ማየት እንዴት ነው? ኤፊ እያነበብን እንጂ ማንበቡን ምን ይላል? አይ ኖ አይ እኔ አሳይ ነው ያልኩት። ምንድን ነው የምትለው? እሺ እዚህ ጋር አሁን የተመረጡትን ይሰበስባሉ የሚለውን አንብባ እንዴ። አንብብ። ተረጋጋ እንዴ ወንድማችን። The sound of the trump refers to the resurrection ይላል። ኦኬ ስለ ትንሣኤ ነው ያል ቅዱስ ዮሐንስ አፈወርቅ ወደም ተመለስ። እሺ ቆይ ሰማኝ ላንብብ። እሺ ቀጥል። And the rejoicing and to represent the astonishment which shall be then and then the woe of those that shall be left ይላል። አየህ ው ማለት ምን ማለት ነው? አሁን ያድናል የሚለውን ብቻ ነው ፈልገው። ምን ማለት ነው? ው ማለት ምን ማለት ነው? እኔና ጠይቀኝ። አንተ ሰዓት ነው አብራራ። አይደለም ው ምን ማለት ነው? እኔና ጠይቀኝ። አንተ ሰዓት ነው አብራራ። እንዴ አግዘኝ ነው። በደንብ ስሙ። woe of those that shall be left የሚለው የሚያለቅሱበት ሰዓት እያለ ነው ቅዱስ ዮሐንስ አፈወርቅ። የሚያለቅሱበት ሰዓት ያ የሚቀሩት የሚያለቅሱበት ሰዓት ማለት ወደ ዘላለም ሰዓት መሰብሰብ ማለት ማደን ነው የሚለውን እየጠበቀ ነው። ይሄው ቆይ and shall not be snatched up to in the clouds ይላል። that the Lord calls his elect by his angels pertains to the honor of the elect and Paul also says that they shall be caught into the clouds። እንደውም እዚህ ጋር መጣውና በደመና እንጠቃለን የሚለውን ክፍል ራሱ አንደኛ እሺ መዳን ነው መሰብሰብ መዳን ነው የሚለውን እየጠበቅን ነው ወንድማችን፣ እያብራራው ለኮን ተረጋጋ። እሺ ቀጥል። that is the angels shall gather together those that have risen and when they are gathered together the clouds shall receive them ይልና እዚህ ጋር ሰፋ አድርጎ ያብራራል። ስማኝ በደምብ ቀደም ያልኳችሁ ነገር ሌላ ክፍል ላይ ሄድ ተው ወደ አንተ ወደ ራስ ጥያቄ ገባ። ተው ዝም ብለህ ነው ማቴዎስ 24:31 ጋይስ እኮ መሰብሰብ መዳን ነው የሚለውን ስጠኝ። ጋይስ መሰብሰብ መዳን ነው የሚለውን ትሰጠኛለህ? ጋይስ እሺ ይሄን ክፍል ፍታላችሁ። ይሄው እኔ ምንም ማለት ይሄን ክፍል ተው በቃ ወደ ራስ ጥያቄና መልስ ይሄን ክፍል ፍታላችሁ። ወደ ራስ ጥያቄና መልስ ግባ። ይሄን ክፍል ፍታላችሁ ይሄን ክፍል ምን ማለት ነው? ፍታላችሁ። ኧረ እባክህ ተው ጋዲሳ፣ ወደ ራስ ግባ። ወደ ራስ ጥያቄና መልስ ግባ።
እሺ እንግዲህ ጋይስ አሁን ቅዱስ ዮሐንስ አፈወርቅን አሳይቻችኋለሁ። ያዝናሉ ነው የሚለው ይሄን ክፍል። እሺ ይጨርሱና ጥያቄ ነው። እሺ ስንት ደቂቃ ነው የሚጠቀምከው? 12 ደቂቃ ምንድነው? የኔ ጥያቄ ሰዓት እኮ አለ። 12 ደቂቃ ተጠቅመሃል ኤፍሬም። ኖ አልተጠቀምኩም። ራሱ ሲያሳይ ነው 10 ደቂቃ እንደ ራሱ ሲያሳይ ነው። እንዴ ኤፍሬም ይስማኛ እንደ ወንድሜ 10 ደቂቃ አለቀና አላስተዋልከውም አንተ። 10 ደቂቃ አለቀ ብዬ ነግሬ ከዛ 3 ደቂቃ ጨመርኩልህ እኮ እኔ በቃ ተው እያልኩት እኮ ነው ያሳየው። መዝሙርዬ ችግር የለውም 2 ደቂቃ ግን እሺ፣ አንድ ጊዜ መዝሙርዬ አንድ ደቂቃ ስጠኝ እሺ። ይሄን ስልክ ልደውል የስራ ስልክ ስለሆነ ነው። 20 ሰከንድ ነው የማወራው። ኦኬ ኢትስ ፋይን። እሺ 20 ሰከንድ ነው የማወራው። ችግር የለውም። እሺ ጋዲሲ 12 ደቂቃ ሴት ላድርግልህና እስከዚህ አዳም ድምፅህን አሰማ። አዳም አለ አይት ያለው ከአዳም ወዴት አለ አዳም? እኔ እኮ ይተኛል ብያለሁ። አትብላ ያልከኝም በልቼ እንዳይል መክፈት ከፈለክ መብት ነው። አለ ዛሬ በርትቷል። ዛሬ የመነጠቅም ቀን ስለሆነ ምናልባት እየተዘጋጀ ይሆናል። ወይ ጋዲ መቀጠል ትችላለህ። ጥያቄ ይቅርታ፣ የስራ ስልክ ስለሆነ ግዴታ ማንሳት ስለነበረብን። እሺ ጋዲሳ ሬዲ ስትሆን ጀምሬያለሁ በለኝ። እሺ we can start ያሬዱ። እሺ ወንድማችን ኤፍሬም ስለዚያች ቀንና ስለዚያች ሰዓት ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም የሚለውን ስለ ንጥቀት ነው ብሎ ይፈታል የቤተክርስቲያን አባት። አይ ኢየሱስ ነግሮናል በቀጥታ። ቤተክርስቲያን አባት ጋር የምንሄደው አከራካሪ ሲሆን ነው። ጥያቄ መልስ። አንድ የቤተክርስቲያን አባት አለ እንደዛ ብሎ ይፈታ? አንድ ለናሙና። አይ ኢየሱስ በጣም በግልጽ ቋንቋ ስለተናገረ ምንም አስፈላጊ አይደለም ቢናገሩም ባይናገሩም። ጥያቄን መልስ። አንድ የቤተክርስቲያን አባት አለ ወይ? እየመለስኩልህ እኮ ነው። እኔ ነግሬሃለሁ። ኢየሱስ በቀጥታ ከተናገረና ኢየሱስ በቀጥታ ከተናገረ ሌሎች ደጋፊ ሰዎች አያስፈልጉ። አንዴ ፖዝ አድርግልኝ ያሬዶ። ምንድን ነው የምታወራው? ፖዝ አድርግልኝ። ካላዋቂ ሰው ጋር ማውራት እኮ ችግሩ ነው። አንዴ ፖዝ አድርግልኝ ያሬዶ። ችግሩ ነው። አይ በቃ አሁን ሊበጠበጥ ነው። አሁን ካምባላ እናገራለሁ። ያሬዶ ሰዓት ያዝልኝ አንዴ። ይሰማል ያሬዶ? እየሰማኝ ከሆነ ሴም አፕሮች ነው አፕላይ ማድረገው። ከዚህ በኋላ በጣም ዲስሪስፔክት እያደረኩ ነው ማለት ያሬዶ። አንዴ ሰዓት ያዝልኝ አሁን ሜቢ ውይይቱን የምትመሩ ከሆነ አፕሮች የሚባል ነገር አለ ያሬዶ። ኦኬ ምንድነው የጠየቁት ጥያቄ አለ። እንደው ዝም ብሎ የመዳረቅ ሰው እንዲማር ስለሆነ እዚህ ጋር የሚተቀመጥ ነው አፕሮች። አሁን አንተ ስለ አፕሮች ታወራለህ ጋዲሳ። አንተ ለምንድን ነው ያስቸግረው? ባለቀ ሰዓት ሀሳቡ እንዳይበታተን ሚዩት አታርጉኝ። አንድ ሰው ሚዩት እንዳያረገኝ አንዴ ፕሊዝ። ቆይ እኔ በዚህ መልኩ ላርግ። እሺ ያሬዲ የሰማህ ነው። እሺ እኔ አይዲያ አልጣችሁ። ቅድም ስጠይቀው ራሱን ጥያቄ መልስ ያልከው ነበረ። ሴም ስታንዳርድ አንተ ላይ ማፕላይ ያደርጋል ኤፍሬም። ስለዚህ ምንድን ማድረግ ያለብህ ጋዲሳይን ጥያቄውን አድሬስ አድርግለት። አይ ካሉ አሉ ከሌሉ የሉም ብለህ እለፍለት። ምክንያቱም አንተም ቅድም እኔ እንደፈለግኩ ነው የምመልሰው ያሬዲ። መልስማ እንደፈለግኩ ነው የምመልሰው። ከፈለገ እሱ ተመልሶልኛል አልተመለሰልኝም ማለት ይችላል። ግን ያልሆነ ንግግር ቢናገር እኔ በጣም ዲስሪስፔክት እያደረኩት ነው ማለት ነው። ከዚህ በኋላ ቢደግመው ማለት ሌላ ቃላት መነጋገሩ ሪስፔክት ተዳረጉ እሱ ትክክልም አይደለም። ማናችሁም እንዳትዳረጉ። አይ እንትን እያልኩት ነው፣ በጣም እየቻልኩት ነው፣ እያበዛው ነው እሱ። አሁን ትምህርቱን ሊበታተንብን ነው። ደህና ያስተማረ በቃ ይሄ የእንትኑ ተውት፣ ትርፍ ቃላቱንና በውሳይድ ሲቅር። አሁን ምንድነው ግን ኤፍሬም ቅድም ሲጠይቅ ጋዲሳ አንተ ስጠይቀው ጥያቄን ራሱን መልስ እያልከው ነበረ። ራሱን የምፈልገውን ጥያቄ መልስልኝ፣ ጥያቄ መልስ እያልከው ነበረ። ሴም ስታንዳርዱ አንተ ላይ ፕላይ ይበል እሱ። ግን አንድም ጥያቄ አልመለሰልኝም እሱ። እኔ እንዴት እንደምመልስ ለእኔ መለሰልኝ ያለን በዲቤት ታያቻለሁ። ሁሉ ማናችንም ማንንም ዲቤት ስናደርግ ግን ምንድነው አሁን ማድረግ ያለብህ? ጥያቄውን ራሱን አድሬስ አድርግለት። ልክ እሱ አድሬስ እንዳደረግልህ ቅድም ፕሬስ አድርገኸው አሁን እሱ ይሄንን ከአባቶች ሰይም ብለዋል ከሌለ የለም በለውና ሌትስ ሙቭ ፎርዋርድ ወደሚቀጥለው። እኔ እንደፈለግኩ ነው መልሰው መቀጠል ይችላል ጥያቄው። ያሬዶ በቃ አስጀምረው። እኔ አሁን እንደው በቃ ሰው የሚሰማው ሰው ያስተውል። 11 ሚኒት ላይ ነው ቆምኩት። ጀምር። እሺ አስጀምረው። ካውንት ዳውን። እሺ
ዲስፕሌይ እንዲያደርግ አድርገው ካውንት ዳውን። እሺ ማቴዎስ 24:36 ለንጥቀት ነው ብሎ የፈታ የቤተክርስቲያን አባት አለ? ኢየሱስ በቀጥታ ስለተናገረ ማን ይፍታው ማን ከዛ በኋላ ሪፈር ማድረግ ችግር የለውም። ወደሚቀጥለው ጥያቄ መልስ የለም። ታች ያላችሁ ሰዎች በደንብ አስተውሉ። አንድ የቤተክርስቲያን አባት ከመጀመሪያው ክፍለ ዘመን ጀምሮ ለንጥቀት ነው ብሎ የፈታ አለ ብዬ ጠይቄው ነበረ። ሄዶ ኢየሱስ ይላል። የክርስቶስ ኢየሱስን ንግግር ያለመረዳት ችግር እንደሆነ አስተውሉ። ሁለተኛ ኢየሱስ ይላል። ካዲያ ምን ልበል? ጴንጤ እኮ ነኝ። ኢየሱስ ነው እንጂ ነው። ሉተር ይህንን ክፍል ለንጥቀት ብሎ ፈቶታል? አይ እኔ ሉተርም ሌሎቹም ማናቸውም እኔ ቼክም አላረኩም። ኢየሱስ በቀጥታ ስለነገረ ሉተር ለንጥቀት ብሎ ፈቶታል ይህንን ክፍል። ኢየሱስ ለንጥቀት ነው ካለ ምን ያደርግልኛል? ታች ያላችሁ ሰዎች በደንብ አስተውሉ። ሁለተኛ ጥያቄ ሉተር የፕሮቴስታንቲዝም አባት የሚባለው የፕሮቴስታንት ሼፐር ከሚባሉ ዋናዎቹ ከሚባለው ሉተር ይህንን ክፍል ለንጥቀት ብሎ አልፈተውም። ይህንን ክፍል በፍጹም እንደዛ ብሎ አልፈተውም። የፕሮቴስታንት ዋና ኢየሱስ ነው። ሉተር አለ። ጆን ካልቪን ችግር የለውም። ጆን ካልቪን ይህንን ክፍል ለንጥቀት ብሎ ፈቶታል። እኔ እንዳልኩ ኢየሱስ ብሎ ኢየሱስ እኮ ብሎታል እኮ አልኩ። ኢየሱስን ትምህርት ነው የተቀበልኩት። ስሙ በደንብ እሺ። ጆን ካልቪን ሌላኛው የፕሮቴስታንቲዝም ዋና ሼፐር የሚባለው ጆን ካልቪን ይህን ክፍል እንደዛ ብሎ አልፈታውም። እሺ ኤርሊክ ዙዊንግሊ ይህንን ክፍል ለንጥቀት ብሎ ፈቶ ብለህ ነው የምታወራው። ማናቸውም እንደፈለግ በል የፈለጉት ሰዎች አይፍቱት ከፈለጉ። እኔ ኢየሱስ በቀጥታ የተናገረውን በቀጥታ ጥያቄ መልስ። ይህንን ክፍል ዙዊንግሊ ለንጥቀት ብሎ ፈቶታል? ኢየሱስ ፈቶታል። ታች ያላችሁ ሰዎች በደንብ አስተውሉ። ባይዘው የለም እንዲህ የሚባል ሸቶም ስለ ሁለተኛ አራተኛ ጥያቄ መካነ ኢየሱስ ዛሬ ያለችው መካነ ኢየሱስ ቤተክርስቲያን ይህንን ክፍል ለንጥቀት ነው የምትፈታው? ኢየሱስ ለንጥቀት ነው ብለዋል። እኔ ማንም ከዛ በኋላ ቢፈታው ባይፈታው ጉዳይ አይደል። ጎሄድ እሺ ችግር የለውም። እሺ ቀደም ያሳየው ክፍል ላይ ልምጣ። ማቴዎስ 24:31 ላይ የሚቀሩት የሚለው እሺ በደንብ አስተውል። ማቴዎስ 24:31 እሺ ጎሄድ ማቴዎስ 24:31 ላይ ቅዱስ ዮሐንስ አፈወርቅ እሱ ነው አንብቤልህ። በደንብ እንትን እላለሁ። በደንብ ተከተለኝ እጠይቃለሁ። but when you have heard of this consider the punishment of them that remain የሚለው የሚቀሩትን ነው አይደል የሚለው? እኔ ምን አገባኝ? እኔ እኮ ምሳሌ እኔ ዮሐንስ አፈወርቅን እኮ ምሳሌ አድርጌ አላመጣሁም። እሱ አንተ የጠቀስከውን ለኛ አብራራልኝ ትላለህ። እሺ ችግር የለውም። የሚቀረው የሚለው እዚህ ጋር ዮሐንስ አፈወርቅ ምን እያለ ነው የሚለው ነገር በደንብ አስተውሉታችኋል። እሺ እኔ እንደፈለገ ይበለው። እኔ ዮሐንስ አፈወርቅን ምስክር አድርጌ እኔ ምን አገባኝ? ያዋጣል፣ እሱ ነው የሚያዋጣ። ቆይ እንዴ ዮሐንስ አፈወርቅ ብለህ ትመጣለህ እንዴ? ኢየሱስን ልመን ዮሐንስ አፈወርቅ ቆይ ጥያቄ ልጠይቃ ወንድማችን። አይዞ እሺ ጠይቅ አይደለም ብዬ ነው። ገና 8 ደቂቃ አለኝ። አይዞ ኧረ ለራስህ አይዞ። እንደውም ያሬድዬ አትጨምርለታለህ። ኧረ ጥያቄ ላቅርብ። ኦፍ ዘም ዛት ሪሜን የሚለውን ጋይስ በደንብ አስተውሉ። ቅድም ላሳያችሁ የነበረው ማስረጃ ይሄ ነው። ይሄንን ክፍል ሊፈታው አልፈለግም። የሚቀሩት የሚለውን ነው። ኦኬ በደንብ for neither shall they suffer that former penalty only but this to end as above he said that they should say blessed is he that comes in the name of the Lord ካለ በኋላ so here that they shall mourn ያዝናሉ የተባሉት ኤፍሬም እዚህ ጋር የሚቀሩት ናቸው አይደሉ? አይ እስካሁን ቅድም የዋሸውን አላመጣህም አይደለም። ይሰበሰባሉ የሚሉት ይድናሉ የሚለውን ነው ያልከው። እስካሁን አላመጣህም። ያዝናሉ የተባሉት እዚህ ጋር ያዝናሉ የተባሉት የሚቀሩት ናቸው አይደሉ? እሱ ያንተ ማስረጃ ነው፣ የኔ እኮ አይደለም። በጣም ጥሩ። የለም መልስ ያንተ ማስረጃ ነው። እኔ ምን አገባኝ? ኧረ ቀጥልላለሁ። ገና ነው በደንብ ማደመው ገና ክፍል ነው። እሺ በደንብ አስተውል ጋይስ፣ በደንብ አስተውል። ያለ መሳቅ ባይዘው ያለ ማወቅ ምልክት ነው ይባላልና አትሳቅ፣ ዝም ብለህ forcing to educate unto them of grievous words that they might learn that together with the fearful things here the torment there also awaits them ስቃዩ ይጠብቃቸዋል የተባሉት የሚቀሩትን ነው አይደለም? እሺ ስቃዩ ይጠብቃቸዋል የተባሉት እሺ እየጠየከኝ ነው እንዴ? እኔ አዎ ስቃዩ ይጠብቃቸዋል የተባሉት እንዴ? እኔ ያንተ ማስረጃ ነው። እኔ ምን አገባኝ? ስቃዩ ይጠብቃል የተባሉት የሚቀሩትን ነው አይደለም? ያንተ ማስረጃ ነው የምተነትነው። እኔ ምን አገባኝ? እኔ እኮ አልቀበለውም እኮ አልኩ ከመጀመሪያ። በቃ ይኸው በጣም ጎበዝ። አያችሁ ቅዱስ ዮሐንስ አፈወርቅን አይቀበለውም። የመጨረሻ ጥያቄሽ በዚህ ጉዳይ ላይ ዮሐንስ አፈወርቅን አልቀበለውም ነግሬሃለሁ እኮ ቅድም። ምን ትቀልዳለህ? he brings them in mourning ወደ ሐዘን ያመጣቸዋል and separated from the elect and consigned to hell ይላል። ወደ ሲኦል ኮንሳይን ይደረጋሉ። የሚቀሩት ናቸው አይደሉ? ወደ ሲኦል የተባሉት ኤፊ አቤት፣ ወደ ሲኦል የተባሉት የሚቀሩት ናቸው አይደሉ?
ይሄ ያንተ ማስረጃ ነው። እኔ ምንም አይመለከተኝም። ይሄ ማስረጃ ነው። ጋይስ በደንብ አስተውሉ። እሺ ወደሚቀጥለው ጥያቄ ይላሉ። ዝም ብለህ ነው ጊዜ እየፈጀ ያለው። ቆይ ችግር የለውም ወንድማችን፣ ሰው የሚያስተውለው ሰው ያስተውላል። ኦኬ። ስለዚህ ማቴዎስ 24 መጽሐፍ ቅዱስ ላይ አትወያይም? ጨርሰሃል? ሚውት አድርገን 5 ደቂቃ አለኝ። 5 ደቂቃ ጭራሽ ሚውት አድርግ አልከኝ። አዎ የኔ ጥያቄ ሰዓት ነው እኮ። እኔ ጥያቄና መልሳችን እኮ የነበረው ማቴዎስ 24 ላይ ነው። አሁን እኮ ይሄው እየጠየኩ እኮ ነው። እዚህ ክፍል ላይ ነው ያለው። አትረብሽ። ዮሐንስ አፈወርቅ ነው እንዴ ማቴዎስ 24 ነው የጻፈው? አላወኩም። አትረብሽ። እኔ አልረበሽኩም። ምንድነው አረበሽኩ የምትለው? ያሬዶ መጽሐፍ ቅዱስ ላይ ተበለስና ጠይቀኝ። ያሬዶ መንጫጫት ጀመረ። አንዴ ያሬዶ ሰዓት ያዝልኝ። አሁንም ሄር ካልሆነ ቀጥል አውራሽ። አታለቃት። አይዞ ያሬዶ አካሄድ አስተካክል። እሺ ፕሊዝ፣ እኔ መሀል መግባት እኮ አልፈልግም። ማቹርድ ሰዎች ስለሆናችሁ ፕሊዝ፣ በጣም ቻይልድሽ ነገሮች እንዳሆኑብን በቃ ፎከስ አድርጋችሁ ጥያቄና መልሱ ላይ ፎከስ አድርጉ እና በዛ መልኩ ይሆን። በጣም ጊዜ በጣም ውድ ነው ለሁላችንም እና በዛ መልኩ ይሆን ፕሊዝ። እኔ ምንም አሁን እያየሁ እንዳለ መዝሙር ያሬድ የራሱ አልቀበልም ያልኩትን ሰውዬ እየመጣ ከፍቶ ይጠይቀኛል ማለት ነው። ጥያቄና መልሳችን ማቴዎስ 24 ላይ ይኸውልህ ኤኒ ዶክመንት ይዞ መጥቶ ቅድም አንተ አሳየኝ ከአባቶች ብለው ያሳየህን ነው ያመጣልህ። ስለዚህ አንተ መብት ነው አልቀበልም ማለት እሱ ያሳይሃል፣ ጥያቄ ይጠይቃል። የሚናደደው እኮ አልቀበልም ስልክ ሆኖ የሚናደደው ኖ አልቀበልም ብለኸው በቃ ወደሚቀጥለው ማለፍ ነው። እሺ እሱ ሊያልፍ አልቻለም። እሺ ጎሄድ ችግር የለውም። ወደሚቀጥለው ማለት ሳይሆን ክፍሉ ላይ 5 ደቂቃ ላይ ነው ያለው። ችግር የለውም። ታች ያለው ሰው ያስተውላል። ባይዘው ምንም ምን ያውን ያሬዶ የሆነ ነገር ጀምር በላይ እንትን ይላል። እሺ ዮሐንስ ራእይ ምዕራፍ 1 ላይ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አሁን አሜን የተባለው ይሄ ክፍል ስለ ነጥቀት ነው ወይስ ስለ ዳግም ምጽአት ነው? ኧረ እባክህ ዮሐንስ ራእይ ገባ ማቴዎስ 24 አልቻልክም? አይደለም ይሄን ክፍል ማቴዎስ 24 ላይ ነው ጥያቄና መልሳችንም ውይይታችንም ብለን ነው የጀመርነው። ራእይ ላይ ትሄዳለህ እንዴ ቀልደኛ? ጋይስ እንግዲህ አስተውሉ። ሊያዝ እንደሆነ ሲገባው ነው የሚሸሸው። ኧረ ሰው ይስቅብሃል አንተ። እኔ በጣም ትርፍ ንግግሩ ይቁም። ኤፍሬም ቀልደኛ እኔ አይደለሁም እኮ ያሬድዬ። እሱን ለምን አታስቆመው? ይኸው ራእይ ላይ ሄዶ ሁሉ መጠየቅ ጀመረ እኮ ያሬድዬ። አንድ ቀን ፖዝ ዳር ይኸውልህ፣ ራእይ ላይ ከሄደ አንተ አልመልስም ማለት መብት አለ። ኢንስቴድ ኦፍ ሴይንግ ቀልደኛ እሱን ስል ነው እኮ ሌላ ትርፍ ነገር እኮ የሚናገረው። ፕሊዝ እኔ በጣም ከባድ ነው ማኔጅ ማድረግ። እሺ እኔ እንትን እያልኩ ነው። እሺ ጎሄድ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ የተባለው ማቴዎስ ወንጌል ምዕራፍ 24 ቁጥር 30 ላይ 24:30 ስለ ዳግም ምጽአቱ ነው ወይስ በንጥቀት ጊዜ ነው የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ የተባለው? አይ 24:30 አልተወያየንም። ከ30 አልተወያየንም። ማርክ አድርጌዋለሁ እኮ። እሺ አስተውሉ፣ ታች ያላችሁ ሰዎች ይሄው ማርክ አድርጌ ከ31 ነው አንተም የጀመርከው። እኔ የጀመርኩት ከ30። ኧረ ጌታ ኢየሱስ ክርስቶስ ወይ ይሄው ከ30 ጀምሮ ማርክ አድርጌ ይዤዋለሁ እኮ እያልኩ ነው ወንድማችን። ከ30 ጀምሮ አንተ እንደፈለክ ማርክ ልታደርገው ትችላለህ። ውይይታችን ላይ ያላነሳ ነውን እኔ አልመልስልህም። ለሌላ ጊዜ ትምህርት ነው። እውነት ከ30 ጀምሮ አልተወያየንም እንዴ? ካዲያ ሙሉ ክፍል ነው እንዴ ተወያየነው? እሺ ጎሄድ ጋዲ እዛው ማቴዎስ ወንጌል 2 ሴቶች በወፍጮ ይፈጫሉ ይላል አይደል? ትክክል። አንዲቱ ትወሰዳለች፣ አንዲቱ ትቀራለች ይላል አይደል? ትክክል። አንዲቱ ትቀራለች ሲል ምድር ላይ ትቀራለች ብሎ የፈታ ኮሜንታሪ ያለ የፕሮቴስታንት ስኮላር ራሱ። አይ እንደዛ ማህት ይኖራል። እኔ አሁን ማስረጃ ማቅረብ ትችላለህ። አንዲቱ ትቀራለች ሲል መሬት ላይ መቅረት ነው ብሎ የፈታ ማስረጃ ማቅረብ ትችላለህ። አይ ማአት አለ ኮሜንታሪ። እስቲ አቅርብ ነው። አሁን ላደርግ አልችልም። ላፕቶፕ የለም እኔ አጠገቤ ላይ ብያለሁ እኮ። ስለዚህ ማስረጃ ማቅረብ አልችልም ነው። አሁን ማቅረብ አልችልም፣ ግን እንደዛ ነው የሚፈቱት በጣም ብዙ ኮሜንታሪ የምታውቀው። እሺ ከፕሮቴስታንት ሪፎርመሮች ይህን ክፍል እንደዛ መቅረት የተባለው ምድር ላይ መቅረት ነው ብሎ ይፈታል ኖ በጣም ኢንሽንትም ሞደርንም ስኮላር ብዙ የፈተዋል። ኢንሽንት ስኮላር አሉ። አይ ብዙ አንባቢ ነህ አንተ እና እስቲ አንድ ለሳምፕል ለናሙና አንድ ምን ካደግም ጋዲሳ ለምን ሌላ ነገር እንዳወራ እሱ አንድ ጥቀስልን፣ አንድ ማስረጃ ጥቀስልን። እየገፋኸኝ ነው እንድናገር። አንድ ጥቀስልን እኮ ነው ያልኩህ። አንድ ማስረጃ እኮ አሁን አውጥቼ ላሳይ አልችልም። ታዲያ ማስረጃ ሳይኖር ነው እንዴ ልወያይ ብለህ ከቅድሙ ቡራ ከረዩ የምትለው? ብሮስ እኔ መች አልከኝ? ማስረጃ ዝም ብዬ እንኳን ገብቼ እኮ አልቻልከኝም እኮ እንዴ።
አሁን ከመጽሐፍ ማቴዎስ 4 ላይ ንዋይ ስልህ ራይ የጠቀስክ ልጅ በቃ አሁን በቃ ወንድማችን ይብቃ። እሺ ጌታችን ኢየሱስ ክርስቶስ እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም ይላል አይደል? ስንት ላይ ነው? ስንት ላይ? ቁጥር 34 ላይ ማቴዎስ 24:34 ላይ 24:34 ላይ እሺ፣ ያው ይላል። ይህ ትውልድ የተባለው የቱ ነው? አይ ይህ ትውልድ አያልፍም የሚለው እዛ ጋር በተለያየ መንገድ ነው የሚፈታው። እስኪሆን ድረስ ደስ ባለ መንገድ ፍታው። ኦኬ። አንዳንዶች ምንድነው ይህ ትውልድ አያልፍም ሲባል በዛ ጊዜ እንግዲህ እንትን ያላሉ ሰዎች አሉ። ታውቃለህ፣ ስለነ ሄኖክ ነው የሚያወራው ብለው የሚያስቡ ሰዎች አሉ። ስለ ሄኖክና ኤልያስ ብለው የሚያስቡ ሰዎች አሉ። ይህ ትውልድ ያለው ሄኖክን ነው። ሄኖክን ነው ጌታችን ኢየሱስ ትውልድ ያለው ትውልድ ኖ እንደዛ አይደለም የሚለው እላችኋለሁ። እስኪሆን ድረስ ይህ ትውልድ አያልፍም ያለው እነሱ መጥተው በሰቨን ይርስ ትሪቡሌሽን ጊዜ መከራ የሚቀበሉ ናቸውም ብለው የሚፈቱ ሰዎች አሉ። ይህ ትውልድም አያልፍም ሲል፣ ሌላኛው ደግሞ ይህ ትውልድ አያልፍም ሲል እንግዲህ ደሆል ኔሽኑን ነው የሚያመለክተው ደግሞ ብለው የሚሉ ሰዎች አሉ። ደሆል ኔሽን ኢን ሴንስ ሰዎች የሚኖሩ ሰዎች አሉ በዛን ሰዓት የሚለው ነው። ማን ነው እንዲህ ብሎ የሚፈቱ አሉ ብላል? ማን ይፈታል? አንድ ስኮላር። አይ ኮሜንተሪዎች እንደዛ ነው የሚፈቱት። በነገርኩ በሁለት መንገድ አይሴ ነገርኩ እኮ ኮሜንተሪዎች እንደዛ ላፕቶፕ አጠገቤ የለም ኮሜንተሪዎች የሚፈቱት። እኔ አጠገቤ ላይ ላፕቶፕ የለም እያልኩ እኮ ነገርኩ። እሺ በቃ ጨርሻለሁ። አመሰግናለሁ። ጨርሻለሁ። ቴንክ ዩ ሶ ማች ያሬዶ አመሰግናለሁ። አጠቃላይ 3 ደቂቃ በቂ ነው። ቱ ቢ ኦነስት አይ 5 ይሁን ጥቅስ ስላልሄድን አንተም ሌሎች ጥቅሶች ላይ መሄድ እንድትችል 5 ይሁንና ማጠቃለያ 5 እናድርግ። እሺ 5 አድርጎና 3 ደቂቃ የምጨርሰው ይቻላል። ጀምር በላይ ሬዲ ስቶሪ። እሺ መጀመር ትችላለህ ሬዲ። እሺ እንግዲህ ማቴዎስ 24:36 ጀምሮ እስከ 44 ያለችዋን ነበር የተወያየ ነው። ግን እንትን አይደለም ትክክል፣ ግን እሱ ላይ ስለሆነ የተስማማ ነው፣ እዛ ላይ ነው የገባ ነው እና ማቴዎስ 24:36 ላይ የሚያወራው ኦፍኮርስ ስለ ምጽአት ነው። ጋዲ አይደለም እያለ ነው የሚያወራው እዚህ ጋር አይሚን ስለ ምጽአት ነው ይላል ጋዲ። እኔ ስለ ራፕቸር ነው ላለው ምጽአት የሚለው ቃል እሱ ያው አሻሚ ቢሆንም ማለት ነው። እኔ ስለ ንጥቀት ነው ምለው ምልበት ምክንያትን ከ36 ጀምሮ አብራርቻለሁ። የሰማይ መልአክ ልጅም ቢሆን የዛን ቀን አያውቅም ብሎ ስለ ዲክላሬሽን ነው የሚያወራው፣ ስለ ሰርግ ነው የሚያወራው። በቀደም የአይሁድ ካልቸር ልጅ የሰርጉን ቀን አያውቅም፣ አባት ነው የሚያውቀው። እንግዲህ ሙሽራይቱን ቤተክርስቲያንን ሊወስድ ኢየሱስ ይመጣል ታውቃላችሁ። ራፕቸር የሚሆነው እንግዲህ ቤተክርስቲያንን ሊወስድ ነው የሚመጣው ኢየሱስ። የሚወስድባት ምክንያት ደግሞ የተለያዩ ናቸው። አንደኛ ከሚመጣው መከራ ለመሰወር ነው። ሁለተኛ ደግሞ በበጉ ራት ላይ ለመታደም ነው። እዛ ላይ በግልጽ በራእይ መጽሐፍ ላይ በዝርዝር እሱን ያስረዳል ማለት ነው። የዛን ጊዜ 2 ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱ ይቀራል የሚለውን እሱ ያው አንዱ ይድናል፣ አንዱ አይድንም ነው አለ። ነው ይወሰዳል አለ፣ ከዛ ይቀራል ነው ያለው። ይወሰዳል ካለ እያወራ ያለው ይነጠቃል ነው። ከዛ የሚቀር ደግሞ አለ ሲል ማይነጠቃለ ነው። እሱ የሚድንና ማይድን ነው አለ። ትክክል አይደለም። ማንም እንደዛ ብሎ የተርጉመው እሱ ትክክል አይደለም። ተመሳሳይ ሀሳቦችን ሐዋርያ ቅዱስ ጳውሎስ ይናገራል። እንግዲህ አንደኛ ተሰሎንቄ 4:33 ላይ ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና ይልና በክርስቶስ የሞቱት አስቀድመው ይነሳሉ ይላል። እነማ ይነሳሉ? በክርስቶስ የሞቱት ነው የሚለው። ሁሉም ይነሳሉ አይልም። ከዚያም በኋላ ግን ሕያዋን ሆነን የቀረነው በአየር ላይ ለመቀበል ከእርሱ ጋር በደመና እንነጠቃለን፣ ሁልጊዜ ከእርሱ ጋር እንሆናለን ይላል እና የጌታ ኢየሱስ ምጽአት እስከ አየር ነው። ሰዎች ሁሉ የሚያዩት አይደለም። ቅድም ግን ሲነሳ የነበረውም የተለያዩ መጽሐፍ ቅዱስ ክፍሎች ላይ የጌታ ምጽአት በመጨረሻው ሰዓት ሲመጣ ሁሉ አይንም ሁሉ የወጉትም ያዩታል የሚለው ሀሳብ እዛ ላይ በደንብ ማየት ይቻላል። ሁሉ ሰው ሊያው ነው የሚመጣው። እንግዲህ ከመከራው በፊት ነው የሚለውም ነገር እዛ ጋር ለመተቸት ተፈልጓል። ኦፍኮርስ ዮሐንስ ራዕይ 3:10 ላይ የትዕግስቴን ቃል ስለጠበቅ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ከሚመጣው ፈተና ጠብቅሃለሁ
የሚለው ቃል አለ። እንግዲህ ተመሳሳይ ቃላት አለ። እንግዲህ ማቴዎስ 24 ላይ ያለው ማርቆስ 13:32 ላይ አለ። እዛ ላይም ተመሳሳይ እና ጊዜው መቼ እንደሆነ አታውቁምና ትጉ ጸልዩም እያለ ኢየሱስ ማስጠንቀቂያ ይሰጥና ከላይ ይደግመዋል የቅድሙን ሀሳብ የሰማይ መላእክት ቢሆን ልጅም ቢሆን አያውቁም እያለ ማርቆስ 13 ተመሳሳይ ሀሳቦችን ነው የሚናገረው። እሺ ንጽጽር አድርጌ 2 ደቂቃ ባያለችኝ ንጽጽር አድርጌ የተወሰነ ልበላችሁ። እንግዲህ የጌታ ዳግም ምጽአት መነጠቅ የሚሆነው በሰባኛው ሱባኤ መግቢያ ላይ ነው። ማቴዎስ 24 ላይ ቅድም እንዳየ ነው። ዳግም ምጽአት የሚሆነው ግን በሰባኛው ሱባኤ መጨረሻ ላይ ነው። እሱ ትንቢተ ዳንኤል ምዕራፍ 9:27 ላይ እንደገና ሁለተኛ ተሰሎንቄ 2:2 ላይ ማየት ይቻላል። መነጠቅ ከመከራው ዘመን በፊት እንደሆነ አሁን የነገርኳችሁ የራእዩ 3 አለ። እንደገና ሁለተኛ ተሰሎንቄ 2:5 ላይ ማየት ይቻላል። ዳግም ምጽአት ደግሞ ከመከራው ዘመን በኋላ ከሺው ዓመት መንግስት በፊት መሆኑን ራእይ 19:11 ላይ በግልጽ ይናገራል። እናንተ እንድታነቡት ነው ይህን ጥቅስ የምነግራችሁ ማለት ነው። እንግዲህ ቲቶ 2:13 እና አንደኛ ጴጥሮስ 1:4 ላይ ንጥቀትን እንግዲህ ዋነኛ የተባረከው ተስፋችን እንደሆነ በተደጋጋሚ ይናገራል መጽሐፍ ቅዱስ። ሌሎችም የመጽሐፍ ቅዱስ ክፍሎች አሉ። ቅድም እንዳልኩት ዳግም ምጽአት ግን የምድር ወገኖች ሁሉ የሚያለቅሱበት የፍርድና የዋይታ ጊዜ እንደሆነ ራእይ 1:7 ላይ አንደኛ ተሰሎንቄ 5:1 ላይ በግልጽ ይናገራል ማለት ነው። መነጠቅ እንዳልኳችሁ ጌታ ኢየሱስ ለቅዱሳኑ ብቻ ጌታ ኢየሱስ ለቅዱሳኑ ብቻ ነው የሚታየው መነጠቅን በተመለከተ። ዳግም ምጽአት ግን ክርስቶስ ለዓለም ሁሉ ነው የሚገለጠው። ራእይ 1:7 ላይ ማቴዎስ 24 ቅድም ሊያነሳ የነበረው ክፍል አለ። ከላይ አውዱ የተለየ ስለሆነ ነው እሱን ሆዶ ነው ያልኩት። ማቴዎስ 24:30 ላይ ያለው ከፍ ብሎ ያለው ሀሳብ ማለት ነው። እሱ በአንድ ላይ ጨምቆ ነበር ለመናገር የፈለገው ማለት ነው። እንግዲህ በአየር ውስጥ ነው የምንቀበለው ጌታን። አንደኛ ተሰሎንቄ 4:17 ነው። ክርስቶስ ወደ ምድር የሚመጣው ደግሞ በመጨረሻው ሰዓት ራእይ 19:11 እና ሐዋርያት ሥራ 1:11 ላይ ያለው ምድር ድረስ ነው የሚመጣው ማለት ነው። ያው የምንነጠቀው እንግዲህ ቅድም እንዳልኳችሁ ሰርጉ ላይ ለመገኘት ነው፣ የበጉ ሰርግ ላይ ለመታደም ነው። ራእይ 19:7 ላይ ያለ። ዳግም ምጽአት ግን ከቅዱሳኑ ጋር ለፍርድ ነው የሚመጣው። ቆላስይስ 3:4 ማየት ይቻላል። በርካታ ጥቅሶችን ማየት ይቻላል። ሰዓቴ ስላለቀ አመሰግናለሁ። እሺ እናመሰግናለን። ከአዲሳይ 5 ደቂቃ ሴት ላድርግልህ፣ ከዛ ጀምር በለኝ ሬዲስቶን። እሺ ያሬዶ አመሰግናለሁ። ሜይ ቢ በንግግራችን መሀል ሰዎች ምናምን ኦፌንደድ የሆኑ ሰዎች ካሉ ድንገት አልፎ አልፎ ሜይ ቢ ጩኸት ነገር ኖሮ እንግዲህ ሰዎች እንትን ካሉ ምናምን ነገር ሶሪ፣ ድንገት ጩኸት ከበዛ ወደ ሀሳቡ ሲሄድ በመጀመሪያ ደረጃ ጀስት ለመግቢያ ያክል ያው የሰማችሁትን ሰምታችኋል። ኦኬ የሰማችሁትን ሰምታችኋል። ይሄ ንጥቀት ወይ ደግሞ የራፕቸር ቲዮሎጂ ወደ ማቴዎስ 24 መጣሉ ሰፋ ያለ ነገር ላንሳላችሁ ብዬ ነው። እሱም የተለያየ መጽሐፍ ቅዱስ ጥቅስ ላይ ስለሄደ የራፕቸር ቲዮሎጂ በቲዮሎጂ ደረጃ በትምህርት ደረጃ ራሱ መምጣት የጀመረው የዛሬ 200 ዓመት ነው። ስንት ዓመት አልኳችሁ? የዛሬ 200 ዓመት። ኦኬ በቤተክርስቲያን ታሪክ ውስጥ እንደዚህ አይነት አሁን በተለይ ጴንጤቆስጣሉ ዘንድ ያለው የራፕቸር ትምህርት አይታወቅም። በታሪክ ውስጥ በቤተክርስቲያን ታሪክ ውስጥ በፍጹም የማይታወቅ ትምህርት ነው። እንኳን ከኛ ከቤተክርስቲያን አባቶች ወተን በፕሮቴስታንት ሪፎርመሮች ዋና ሪፎርመሮች ጋር ራሱ ስንመጣ ቀደም ለዛ ነው ያነሳውለት። ኦኬ ፕሮቴስታንቶችን እንድታስተውሉ ነው። እነ ሉተርን እነ ካልቪንን እነ ዝዊንግሊን ያነሳው በምክንያት ምንድነው? በዋና ሪፎርመሮች ዘንድ ራሱ የማይታወቅ ትምህርት ነው። ኦኬ ብቅ ያለ ትምህርት ነው። ለ1800 ዓመት በቤተክርስቲያን ውስጥ የማይታወቅ ትምህርት የሆነ ሰዓት ላይ ያለን ትምህርት እንቀበል ወይስ በዘመናት ውስጥ በቤተክርስቲያን ውስጥ የሚታመንን ትምህርት እንቀበል የሚለውን ነገር ለአድማጩ ተዋለሁ። ማቴዎስ ወንጌል ምዕራፍ 24 ቁጥር 30 ማቴዎስ ወንጌል ምዕራፍ 24 ላይ ያለው ክፍል ስትመለከቱ እኔ መጀመሪያም ስናገር እንደነበረው ከቁጥር 30 ነበር ውይይታችን። ለዛም ቁጥር 30 ልክ ስጠይቀው ቁጥር 30 አልተነጋገርንም ብሎ ኦኬ ኦነስትና ቢሆን ኖሮ ይህን ክፍል መመልክ ካለው ጋር አንድ አይነት ነው። ክርስቶስ ኢየሱስ ዳግም ሲመጣ ለፍርድ ሲመጣ የወጉት ሁሉ ያዩታል የተባለው ያ ክፍል ነው። ማቴዎስ ወንጌል ምዕራፍ 24 ቁጥር 30 ላይ ያለው እሱ ነው። ኦኬ የምድር ወገኖች ሁሉ ተነሱ ይላሉ፣ ዋይ ዋይ ይላሉ። አዲሳይ አንዴ ታይም ያለው ድምጽ ከአዲሳይ ቆይ 3 ላይ ታይም አራ ስለ ዳግም መምጣቱ ነው። አዲሳችን ታይምን ቆይ 3 ላይ ይላል። በጣም የተቆራረጠ ነው።
እየተቆራረጥክ እየዘገየህ ነው የምትመጣው። ያሬዶ ኮፒ ሊንክ እንዲያደርጉ መይመናን እንዘዝ። እሺ እዚህ ያላችሁ 2000 ሰዎች አሁንስ ሚዩት ላይ ሆነ ተመልሰና እስቲ ጋዲሳ ግን ተመልሰ የሚያስገባ ከሆነ አንዴ ከታች ያላችሁ ነዳጅ ስጡ። አሁን አይሰማም ያሬድ ነዳጅ ሙሉ ባካችሁና አዳም ድምፅን አሰማ። እኔ እንደውም በመሀል ላይ እንደወረድን ብዬ ነበርና ይቆራረጣል ጋዲሳ። ስለዚህ ነዳጅ ሙሉ ይጨርስና እንጨርሳለን ሁላችንም። እግዚአብሔር ይባርካችሁ፣ ዘመናችሁ ይባረክ። እሺ ታብታብ እያደረጋችሁ በኤፊ ወገን ያላችሁ ለኤፊ ጊፍት መስጠት የምችሉ ለኤፊ ስጡ፣ ለጋዲሳይ ደግሞ ለጋዲሳይ ስጡ። ሌሎችም እኔ እንዳሰጡኝ አልፈልግም። ለሌሎቹ ግን ያው ዝም ብሎ ለቤቱ አትሊስት እንትን እንዲል አልጎሪዝሙን ለመጠበቅ ያህል ነው እንጂ እዚህ ያሉት ጠቅላላ ጊፍት የሚያስፈልጋቸውም አይደለም። እውነቱን ለመናገር ለቤቱ እንትን የሚረዳው ከሆነ ለቤቱ ውስጡ ያሬድ ኔጋም አትላኩ ፕሊዝ። ለኤፍሬም እሰጣለሁ። አረቀስ አይገፋ ጋዲሳ ያለ ያሬዱ አሁንስ አይሰማም? አሁን ደህና መሰለኝ። እስኪ ትንሽ አውራ ሰላም ምናምን ብለን። ሰላም ለእናንተ ይሁን እናንተ ተወዳጆች። ቀሲስ አባታችን ይፍቱን። ዲያቆን ያሬድ ሰላም ብያለሁ። አሁንስ? አሁን ፐርፌክት። ጾታ ሲሰጠው ሰላም ያልኩኝ አይገርም? እሺ 3 ደቂቃ አለ። አስጀምር በለኝ ስትጀምር። እሺ በቃ ልጀምርሽ። ተቆራርጦ ከነበረሽ ኮመንት ላይ አሳውቁኝ በተቻለ መጠን። እና ጋይስ በቤተክርስቲያን ታሪክ ውስጥ የማይታወቅ በፕሮቴስታንት ሪፎርመሮች ዘንድ የማይታወቅ ትምህርት ነው። ይሄ የራፕቸር ቴዎሎጂ የዛሬ 200 ዓመት የተጀመረ ትምህርት ነው እና የምር ራሳችሁን ጠይቁ። ይህንን ትምህርት ሰው የጀመረውን አይዲዮሎጂ መቀበል ትፈልጋላችሁ ወይ? ሰው ለመጀመሩ ደግሞ ዋናው ማረጋገጫ ምንድነው አልኳችሁ? ኢቭን በራፕቸር ቴዎሎጂ ውስጥ በዚህ በንጥቀት ትምህርት ውስጥ ማለት ነው 3 አይነት እይታዎች አሉ። ከመከራ በፊት ነው የምንነጠቀው የሚሉ ሰዎች አሉ። በመከራው ጊዜ ነው የምንነጠቀው የሚሉ ሰዎች አሉ። ከመከራው በኋላ ከትሪቢሌሽኑ በኋላ ነው የሚሉ ሰዎች አሉ። በዚህ ደረጃ መለያየት ራሱ የመጣው እዚህ ትምህርት ላይ ለምንድነው ከተባለ ከጌታ የሆነ ትምህርትም ስላልሆነ ነው። በዚህ ደረጃ ልዩነትም ሊመጣ የቻለው መጽሐፍ ቅዱስ ላይ ስንመጣ ማቴዎስ 24 ላይ ያለው ቅድም እንዳልኳችሁ ከቁጥር 30 ጀምሮ አውዱን ጠብቃችሁ ስትመለከቱ የምድር ወገኖች ሁሉ ስለርሱ ዋይ ዋይ ይላሉ የሚለው ከዮሐንስ ራዕይ ምዕራፍ 1 ጋር ቀጥታ የሚገናኝ ነው። ኦኬ ጌታችን ዳግም ለፍርድ በሚመጣበት ሰዓት የወጉት ሁሉ ያዩታል እያለ ቅዱስ ዮሐንስ የገለጠልን ያንን መገለጥ ነው። ማቴዎስ ወንጌል ምዕራፍ 24 ላይም ቅዱስ ማቴዎስ እያስቀምጥልን ያለው። ኦኬ ቅድም ክፍሎቹን ለማብራራት ሞክሬያለሁ። ማቴዎስ ወንጌል ምዕራፍ 24 ቁጥር 36 ላይ ያለው ክፍል ስለዚያች ቀንና ስለዚያች ሰዓት የሚለውን አንድም ነው የምላችሁ፣ አንድም ከጥንት ጀምሮ ያሉ የትኛውን ስነ አፈታት ብትመለከቱ ይሄ ክፍል ስለ ፍርድ ነው የሚያወራው። ኢቭን ምን አልኳቸው? ሙስሊሞች ይሄንን ክፍል ሙስሊሞች እንግዲህ አስተውሉ። ይሄው ኢየሱስ ሁሉን አዋቂ አይደለም፣ ክርስቶስ ኢየሱስ ሁሉን አዋቂ አይደለም፣ አምላክ አይደለም ብለው ይሄንን ክፍል ይጠቅሳሉ። ይሄንን ክፍል ለምን? ለፍርድ ነው ብለው እነሱ ራሱ መጽሐፍ አንብበው ለፍርድ ነው ብለው ይሄንን ክፍል ተረድተው ማለት ነውና አንዳንዴ እንደው በተቻለ መጠን ከሙስሊሞችም የተሻለ ማይንድ ሴት መረዳት ቢኖረን መልካም ነው ብዬ አስባለሁ። ከዛ ባለፈ ቅድም አባቶችን አስደግፌ ነው የማወራው። እኔ ጋዲሳ ከራሴ የማወራው ነገር የለም። ማቴዎስ ወንጌል ምዕራፍ 24 ቁጥር 40 እና 41 ላይ ያለውን ክፍል በእርሻ ይሆናሉ አንዱ ይወሰዳል አንዱ ይቀራል የሚለውን ቅድም ነግሬያቸዋለሁ በግልጽ። ቅዱስ ዮሐንስ አፈወርቅን እነ ሂላሪ ፖተርስን ሌሎች አባቶችን መጥቀስ ይቻላል፣ አሳይቻቸዋል። ኦኬ ይወሰዳሉ የተባለው ከምን አንጻር ነው? ከመዳን አንጻር ነው። ከፍቻ ያሳያቸዋል። ሴቭ የሚሆኑና ሴቭ የሚድኑና የማይድኑ ይወሰዳሉ የተባለው ወዴት? ወደ አባታቸው መንግስት። ጌታ እንደተናገረው ማቴዎስ ወንጌል ምዕራፍ 25 ላይ ይቀራሉ የተባለው ከምንድን ነው? መቅረት የተባለው ከምንድን ነው? ከእግዚአብሔር መንግስት መቅረት ማለት ወደ እግዚአብሔር መንግስት አለመግባት ነው ጋይስ። ኦኬ ወደ ምን መሄድ ነው? ወደ ዘላለም እሳት መሄድ ነው። እሱን ደግሞ ቅድም አባቶችን ማስደግፍ ያሳይቻቸዋል። ኦኬ ስለዚህ ካሁን በኋላ ክርስቲያኖች ይሄ ክፍል ሲነሳ ፕሮቴስታንቶችን መወሰድ ሲባል እንደው ይሄ ሊትራሊ ጭንቅላታችሁን ንጥቀት ላይ ራፕቸር ላይ መውሰድ ሳይሆን መወሰድ የተባለው ወደ እግዚአብሔር መንግስት ስለመዳን ነው እያወራ ያለው። ኦኬ እነዛ ደግሞ መቅረት የሚባሉት ደግሞ ከእግዚአብሔር መንግስት የሚቀሩት ደግሞ ወደ ዘላለም እሳት ይሄዳሉ። ማቴዎስ 24 እና 25 ጎን ለጎን የሚታዩ ክፍሎች ናቸው። ሁሌም እንዳይረሳ ማቴዎስ 24 እና 25 ጎን ለጎን የሚታዩ ክፍሎች ናቸው። ጌታችን ማቴዎስ 24 ላይ ንግግሩን ጀምሮ ማቴዎስ 25 ላይ ያንን ትምህርት ሲቀጥል ነው የምንመለከተው። ኦኬ ከዛ ባለፈ ቅድም አንድ ጥያቄና መልስ ላይ ያስተዋላችሁት ነገር መቅረት የሚለውን መሬት ላይ መቅረት ነው ብሎ የፈታ አንድ አባትም ሆነ ማስረጃ አለ ብዬ ኤፊን ጠይቄው ነበረ። እሱ ማስረጃ ሊያመጣ አልቻለም። ከጥንታውያን አባቶችም አንድ ዛሬ ያረጋገጥነው ነገር ኤፊም ሆነ ጴንጤቆስታሎች የአባቶችን ትምህርትና አባቶችን በፍጹም እንደማይቀበሉ ነውና እግዚአብሔር ያክብርልን። አመሰግናለሁ ያሬዱ። እሺ ፐርፌክት ቴንክ ዩ በጣም እናመሰግናለን ለሁለታችሁም ውይይት። ጥያቄ ኤፍሬም የምትቀበል ከሆነ ጋዲሳ የምትቀበል ከሆነ ኤፍሬም ጋዲሳ ሊጠይቅ የሚችል ሰው የሚገባ ከሆነ ይግባ። አንተም ጥያቄ የምትቀበል ከሆነ ሀሳብ ፈቃደኛ ከሆናችሁ ግን መጀመሪያ
ፈቃደኛ ነኝ ኤፍሬም ጥያቄ ለመቀበል ይቻላል። እኔ መቀበል እችላለሁ። ሌላ ሰው አስገብታችሁለት። እሺ ኤፍሬም ፈቃደኛ ጥያቄ ለመቀበል ሹር። እሺ ኤፍሬምን ከኛ መሀል ሊጠይቅ የሚችል ሰው አለ የተዘጋጀ? ቅድም ታላቁስ የሆነ ማይክን አንስተ ሰምቻለሁ ልበል? ከሌለ ራሴ መጠየቅ እችላለሁ። ኦኬ እሺ። ወይ እስከዛ እነሱ እየቀጥሉና እኔ እቀጥላለሁ። ግን እንትን ነው ያሬድ፣ የመጀመሪያ ከውይይታችን ከማቴዎስ እሺ ቀሲስ ይቅርታ፣ ሰላም ደሩ። ጥሩ ውይይት ነበረ። ኤፍሬምን ማለት ጋዲሳን መጠየቅ የሚፈልግ ከፕሮቴስታንቶች ካለ በእኔ በኩል መግባት ይቻላል። እኔ መሽቷል፣ ወርድ ስለሆነ ነው። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። ጥሩ አገልግሎት ነው። ስለ ውይይታችሁ በጣም ስለ ጨዋነታችሁ ከልብ እናመሰግናለን። ቴንኪው። ሌላ ሰው አስገቡ። በእኔ ሌላ ሰው እንዳታስገቡ፣ ከፕሮቴስታንት አስገቡ። ጋዲሳን የሚጠይቅ ማለት ነው። ቴንኪው። እሺ አባታችን፣ እግዚአብሔር ይስጥልን አባታችን። እሺ ሰላም ደሩ። ቴንኪው ያሬዶ። አሜን አሜን። እሺ ሰው ምንድነው ጥያቄው የሚሆነው? ከተጀመራችሁ እስከ አጠቃላላችሁ በጠቅላላ የሰማነው ነው የምትጠየቁት፣ ክሮስ ቼክ የምትደረጉት። ሰው ኤኒቲንግ በዲስከሽናችሁ ተጀምሮ እስኪያውቅ ድረስ የተነሱትን ነገሮች ሁሉ ነው ፒክ አድርጎ የሚጠይቋችሁ ማለት ነው። ሰው በዛ መልኩ ይሁን። አይ ቲንክ ዳኒ የሚባል ገብቷል። ኤፍሬም ካወቀው አላውቅም። እሺ ዳኒ ሰላም ብያለሁ። እኔ እጠይቃለሁ ወይ የኛ ልጆች ከሌሉ እኔ እጠይቃለሁ የኔን ፓርት። ዳኒ የሚባል የገባ አለ? አላውቀውም። ኦኬ ጥሩ እሺ። ስለዚህ በቃ ሶሪ ዳኒ። እንግዲህ እሺ ታላቁ አንዳንድ ያው እንትን አዳምንም እንዲተኛ አይ አዳምም ደክሞታል መሰለኝ። የሚጠይቅ ሰው ከሌለ ያሬዶ ባይዘው ስናት ኔሴሲቲ ሱሳይድ የሚጠይቅ ሰው ከሌለ አሁን ለምን ይሆናል ወደ ቀድሞ አይነት ነገር ነው የሚመለሰው። አዲስ ጥያቄም ስለማይጠይቅ ፊልም ድካም እንዳይሆን። እሺ ሰው አዲስ ጥያቄ እንደማልጠይቅ በምን አወቅ? መንፈሴ መስክሮልኝ ነው። ይፍዬ ዛሬ ተፈታትነኸኛል። ዛሬ እኔ እኮ የሚገርመው እኔ እኮ ራሱ ጥያቄ ነበረኝ፣ ግን ሁለተኛ መሆን ሞዴሬተር በሆነ ሁለተኛ ታላቁ አዳም ይተኛል። ታክሲ ውስጥ ነኝ። በቃ ምንም ጋዲ እንዳለው አዲስ ነገር ስለማይመጣ የታዘብነውን ነገር ግን በኋላ ብንናገር ይሻላል። ጥሩ በቃ እሺ። እዚህ ያላችሁ 2000 ሰዎች በቃ እኔ ቤቴን ከፍታለሁ። አይ ሆፕ ኤፍሬም የሚከፍት ይሆናል ብዬ አስባለሁ፣ አንዳንድ የታዘብነውን ነገር ለማስቀመጥ። ውይይቱ ግን አይ ቲንክ በዚህ ቢበቃ ጥሩ ነው። ቀሲስ ቴዎድሮስም በዛ ብሎንም ያው እኔ ቤት ስከፍትኑና ታላቁም እንትማ ምንድነው ክሪቲክስ እንሰጣለን። ላስት ወርድ ካላችሁ ኤፍሬም እና ጋዲሳ እንግዲህ ያው ቻው ተባባሉና ተመራርቃችሁ። ምንም ሀሳብ የለኝም። ጋዲ ግን ይሄ አሁን የድሮ ካልቸር ተው፣ አሁን እርግጫ አታምጣ። የትኛውን እርግጫ? እኔ አልተራገጥኩም። ኧረ እየተራገጥክ ነበረ እንዴ? ሶሪ አንተ ሰውዬ፣ ሜይ ቢ ተራግጬን ከሆነ ሶሪ ምናምን ነገር። ጋድዬ አመሰግናለሁ ሁላችሁም። ቴንክ ዩ ሶ ማች ሁላችሁም፣ ያሬዶም አዳምዬም ሁላችሁም ዜና ክብር እስከዚህ ሰዓት ስለቆየ እናመሰግናለን። ወደዛ ነው ቀሲስ እዛ ነው እኔ ጋ ነው ጋዲሳይን ላላዛ የተነሱ ሰዎች ሪፍሌክሽን እንሰጣለን። አዳም የለም ተኝቷል። አዳም አምሹር ተኝቷል። እዚሁ ጨርሰን ብንሄድ ብዬ ነበር። ቀሲስ ይፍቱኝ ባሉ እግዚአብሔር ባርክ። እንሂድ ዲያቆን ያሬድ። እግዚአብሔር ይመስገን። ወይ እዚሁ ጨርሱ። እሺ እንደሚመቻችሁ። እኔ አንተ ጋር ክፈትና እንሂድ ያሬድ። ጥሩ ነው። አዳም ስለመሸበትም ይተኛል። ጥሩ እሺ፣ በቃ መልካም። በቃ ኑ እኔ ጋር እዚህ ያላችሁ ከፍታለሁ ኑ